ሰላም ነው። ሴት ነሽ እንደ እህቴ? ሶሪ፣ እንዴት ነሽ? ደህና ነሽ? አዎ ሴት ነኝ። እሺ ቴንክ ዩ። ፈጣሪ እስኪ ላለመኖሩ ምንድን ነው ብዙ ማስረጃ አለሽ? አንድ እስኪ ንገሪኝ። አክቹዋሊ ጥያቄ ዝም ብዬ አይደለም የጠየኩትና ኤቪደንሱን አሁን ኤቪደንሱን ምን ትይኛለሽ? ፈጣሪ የለም የምለው በዚህ ምክንያት ነው ብለሽ ተናግረኛለሽ። ችግር የለውም። ከዛ እኔ ደግሞ ያንን ዲስፕሮቭ ለማድረግ እሞክራለሁ። ይኸውልህ እኔ በሁለቱ መካከል ነኝ፣ በአለና በሌለም ውስጥ ነው። ስለዚህ ኤቪደንስ የፈለኩት ከአንተ ነው። ስለዚህ በአለና በሌለ መካከል ደግሞ መቆማት ነው። ይሄ እኮ ላይክ የቆምሽበት ቦታ ሃይሜ ማነው? በአለና በሌለ መካከል ቆም ያለው ብዙ ማስረጃ ስላለኝ ነው የማወራው ካልሽ፣ እንግዲያውስ ማስረጃሽ ምንድን ነው ስልሽ ደግሞ አይ ከአንተ ነው ማስረጃ የምትፈልገው አልሽ። ኦኬ ፈጣሪ መኖሩ ማስረጃ ነው የምትፈልገው አንቺ? ምን አይነት ማስረጃ ነው የምትፈልገው? ማለት ኤግዚስት ማድረጉን እንዴት ፕሩፍ እናደርጋለን? ከመሰረቱ ማለት ነው። ሲጀምር ከባይብልና ከሁኔታዎች ነው አይደል ተነስተን ፈጣሪ ያለን እያልን ያለ ነው። አምነን ነው በማመን ነው። ተቻርገን ምናምን ያየነው ነገር የለም እና እሱን ነገር ነው እንዴት አክሰፕት አድርገን ያንን ነገር። አላየሽም? የታመሙ ሰዎች ጸበል ሄደው ሲድኑ አላየሽም እንዴ? ሪል የሚታይ ነገር አላየሽም? ምን እንደወጣ የሚያድነው ውሃ ያድናል ዝም ብሎ? ይኸውልህ እኔ እንደዚህ አይነት ነገር ከታች አትሳደቡ። መንገድ ውሃው ለምንድን ነው የሚያድናቸው? ያ ውሃ አይ እኔ አላምንም። ባይዘው ለምንድን ነው የሚሰራው? አታምኚ? አይተሽ አታውቂም? ሲድን ሰው በሪል የታመመ ሰው ሄዶ ድኖ ሲመጣ አይተሽ አታውቂም? እኔ እንግዲህ እንጃ አላየሁም ብል ታምነኛለህ? አላየሽም አይደል? እኔ ላይክ ኦብቪየስሊ ታያለሽ። አንቺ አይተሻል ማለት ሳይሆን ከሄድሽ አንድ ገዳም ከሄድሽ ታያለሽ። ይሄ ግን ለፈጣሪ መኖር ማስረጃ ነው ወይ ካልሽ ይሄ በጣም ትንሹ ማሳያ ነው። ይሄ ተአምር። እሺ የትኛውን መናፍስት ሊያደርገው ይችላል። ግን ደግሞ ፈጣሪ ያለ ወይ ስልሽ አንቺ አሁን ከየት መጣው ብለሽ ነው የምታስቡ? ዜሮ። ይሄ እስኪ ኤቪደንሲንግ ግን እነግርሻለሁ መጨረሻ ላይ። አንቺ አሁን ከየት መጣሽ? እኔ ቤተሰቤ አሳደግንሽ እኛንን የወለድንሽ ስላሉኝ እንጂ ምንም ማረጋገጫ የለኝም። እኔ የምልሽ ምንም ማረጋገጫ የለሽ ማለት አይምሮሽ፣ የአንቺ አይምሮ ምንድን ነው ማለት ነው? የኔና አንቺ አይምሮ ከየት እንደመጣን አያውቅም ማለት ነው። እውቀታችን እስከ የት ነው? አድገን ነፍስ አውቀን ከዛ በኋላ ያለውን ነገር ነው የምናውቀው እንጂ ቀድሞኑ ስንወለድ አናስታውስም፣ ከየት እንደመጣን አናውቅም። ስለዚህ የሆነ ይህንን ነገር የሚነግረን አካል ያስፈልገናል። ልክ እኛና ወንድና ሴት ተጋብቶ ልጅ ይወልዳል አይደለ እህቴ? እሺ ወንድ ሴትና ወንድ እንስሳት ሁሉ ገብቶሻል? ይህ የእምነት ጉዳይ ነው የምን ጉዳይ ነው እንዳትዪ። እንስሳት ሁሉ ወንድ ሴት እጽዋት ሳይቀር ወንድ ሴት አላቸው ታውቂያለሽ? እሺ ከዛ እኛ የምንናገርበት አንደበት አለን፣ አይን አለ፣ ፀጉር አለን፣ ጆሮ አለን የምንሰማበት። እያንዳንዱ ነገር ሰውነታችን ውስጥ ደግሞ ሲስተም ነው ታውቂያለሽ? ልክ እንደ ስልክ። አሁን ስልክ ሲስተም አለው አይደል? ለምሳሌ ከዚህ አሜሪካ ወይ የሆነ ቦታ ያለ ሰው እንደዚህ ቁጭ ብዬ አወራለሁ። ያ ነገር እንዲገናኝ የማይታዩ ሲስተሞች አሉ አይደል? የሚገናኙ አይደል? የሆኑ ሲስተሞች ተገናኝተው ነው ይህን ነገር የፈጠሩት። እኔና አንቺ የምናወራውን የተለያየ ቦታ ሆነ ነው። በጣም ብዙ ሲስተሞች ተገናኝተው ነው ይህን ነገር የፈጠሩት። ምን እያሉ እንደሆነ ታውቂያለሽ? ሲስተሞቹ ተሰባስበው ማንም አልፈጠረንም እያሉ ነው፣ ፈጣሪ የለም እያሉ ነው እነዚህ ሲስተሞች። እኛ ማለት ልክ እንደዛው ነው። እኔና አንቺ ቁጭ ብለን ፈጣሪ የለም ስንል ከየት እንደመጡ የማያውቁ እነዚህ ሲስተሞች ወይም ደግሞ ይሄ ቦርድ ስክሪን ምናምን ከዛ ኔትወርክ ምናምን ተሰብስቦ አስበሻል? አይ የሰው ልጅ የሚባል ነገር የለም፣ በቃ ማንም አልፈጠረንም፣ እንደዚሁ ነው የመጣ ነው፣ መጀመሪያ እንደዚህ ነው፣ እንደዛ እያሉ እያወሩ ነው ማለት ገባሽ? ግን ደግሞ ዋናውን የክርስትና ማስረጃ ስነግረሽ በፈጣሪ የማመንና ያለማመን ጉዳይ ሳይሆን እውነትን የመመርመርና
ያለመመርመር ጉዳይ ነው ክርስትና። እንዴት ካልሽኝ ቀድሞ እግዚአብሔር ምን ያደርጋል ካልሽኝ ከአዳም ጋር ይነጋገር ነበረ። ይህን ታሪክ እመኝ እያልኩሽ አይደለም፣ ያዥው ዝም ብለሽ እሺ። ፍጻሜውን ላሳይሽ ነው። ከአዳም ጋር ዳይሬክት ይነጋገር ነበር። አዳም ወዴት ነህ ይለዋል። ከነ አብርሃም ጋር ከኖህ ጋር ከአብርሃም ጋር እያለ ሙሴ እያለ መጣ አይደል? በዛ ውስጥ መጣና ከዛ ምን ተናገሩ? እነ ኢሳያስ እነ ዳዊት ምን ተናገሩ? ኢየሱስ እንደሚመጣ ኢየሱስ እንደሚሞት ስለ ሕዝቡ ኃጢአት አምላክ እንደሚወለድ በልብሱ ዕጣ እንደሚከፋፈሉ ከዛስ እጁ እንደሚቸነከር ይሄ ከድንግል እንደሚወለድ ምልክት ሰጠን እግዚአብሔር። አያችሁ ይሄ ሁሉ ነገር ሰጠንና አሁን ያን ጊዜ ምን ያለች ጥያቄ ታነሻለሽ? አረ ዜሮ ላይ ባይብል ላይ ነው ምን ያለሽ? ኦኬ ፈጣሪ የለም። ፈጣሪ ካለ ታዲያ የታል ማስረጃው? ይሄ ነገር መች ነው የሚፈጠረው? በሺዎች ዘመናት ውስጥ በታሪክ ውስጥ ምን ተፈጠረ? ከዛ በኋላ በዘመናት ውስጥ እነዚህ ነቢያት ተናግረው ሞቱ፣ አለፉ፣ የሉም ምድር ላይ ከዛ በኋላ ኤክሰፕት የሆኑ ሰዎች ማለት ነው። ከዛ በዘመናት ውስጥ ይሄ ተካሂዷል። በታሪክ የታመነ ነው። እሺ ታሪክ ሰዎች ታሪክ ታውቂያለሽ አይደል? በታሪክ ታምኛለሽ አይደል? ሶሪ እኔ ትንሽ ፐርሰፕሽን ይወጣ ያለ ስለሆነ እሱንም አክሰፕት አድርጌ። ኦኬ ታሪክንም አታምኝ እንዴ? እሺ በታሪክም ካላመንሽ አሁንም ክርስትና መልሳለሁ። ለዚህም ባይዘው እሺ ቴንክ ዩ ሰው በታሪክም አላምንም ብለሻል። ግን በዛ ሰዓት እንደዛ ነበር። ማስረጃ ልስጥሽ አይደል? እሱ እንደዛ የተባለበት መጽሐፍ እነዚህ አይሁዶች ናቸው። ክርስቶስን አይቀበሉ፣ ክርስቶስን አያምኑ አሁን ድረስ። ለምንድነው ታዲያ በመጽሐፋቸው ውስጥ ክርስቶስን እንደማያውቁ አምላክ እንደሚወለድ ከዛ በኋላ አምላክ ተወልዶ ደግሞ ስለ ሕዝቡ ኃጢአት እንደሚሞት ይህ ከደረቅ መሬት የሚበቅለው ስለ ሕዝቡ ኃጢአት ተመቶ ከምድር እንደተወገደ እጁ እንደሚቸነከር በልብሱ ዕጣ እንደሚከፋፈሉ ይሄ ሁሉ ትንቢት ኢየሱስ ክርስቶስን በማይቀበሉት አይሁዳውያን እጅ ነው ያለው መጽሐፉ ማለት ነው። ማለት እነሱ ይቀበሉታል፣ መጽሐፉን ያምኑታል፣ ይህንን ግን አያምኑትም። እንዴት ሊፈጠር ቻለ? እስኪ ንገር መልሽልኝ። ሲጀመር መጽሐፉን ራሱ የጻፈው እኮ ሰው ነው አይደል? እኔ አንበሳ ነው የጻፈው አላልኩም፣ ሰው ነው የጻፈው። ይህንን መጽሐፍ አይሁዳውያን ነው የጻፈው። አንድ አዳምጠኝ። እኔ አይሁድ የሚጻፈው አይደል? ስለዚህ የሚጻፈው ማለት ነው የተጻፈውን ሁሉ የማመን ከሆነ ስለዚህ አንድ በጣም ሎጂክ የሆነ መጽሐፍ ቢጻፍ ልከተለው ነው ማለት ነው እሱ። እሺ አሁን እየነገርኩሽ ያለው ስለ ልብ ወለድ አይደለም እህቴ። መጽሐፋቸው ላይ ዝም ብሎ ነገር አይደለም የተጻፈው። ኢየሱስ ይወለዳል፣ ይሞታል፣ ስለ ሕዝቡ ኃጢአት ከድንግል ነው የሚወለደው ብለው ጽፈዋል አልኩሽ። ተጽፈዋል፣ ሰዎች ነው የጻፉት። ኦብቪየስሊ ያ ነገር የእግዚአብሔር ቃል ነው እንድንል ያደረገን ግን በሺዎች ዓመታት መካከል ከዛ በኋላ ኢየሱስ የሚባል አምላክ ተወለደ። ከዛ በኋላ እሞታለሁ እነሳለሁ ብሎ ተናገረ። ሞተ፣ ተነሳ። አሁን መሞትና መነሳቱን ተይውና ይህንን ኢየሱስ የሞተውን የተነሳውን ኢየሱስ እነዛ አይሁዳውያኖች አልተቀበሉትም። እሺ የጻፉት ጸሐፊዎቹ የሚባሉት ህዝቦች አልተቀበሉትም። ያንን ኢየሱስ እንደሚወለድ ከድንግል እንደሚወለድ እነሱ እንደማያውቁት ጭምር ዋሽተው ሊጽፉ ይችላሉ ብለሽ ታምኛለሽ? እኔ ይኸውልህ ጥያቄ ማለት ነው ስለ ኢየሱስ ክርስቶስ ወይም ስለ ድንግል ማርያም ምናምን አይደለም። አዳም መልስ ጥያቄ ብቻ ራሱ ኤግዚስት ማለት ዜሮ። አሁን በጣም ሎጂክ ተምረሻል? ስለ ሎጂክ ታውቂያለሽ? ሎጂካል ያለው ነገር እያወራሽ ነው። እየነገርኩሽ ያለሁት በሳይንሱም ነው የምልሽ፣ በምኑም ሂጂ። እነሱ መጽሐፋቸው ውስጥ ኢየሱስ ከድንግል እንደሚወለድ እንደማያውቁት ጭምር ጽፈዋል። ይህንን ለምን ጻፉ? ለምን እንደጻፉት ታውቂያለሽ ወይ? እየተከተልኩ አይደለም እኮ ይኸውልህ፣ አትከታይም፣ ተከታይ አላልኩሽም። እነሱ ለምን ጻፉት ነው ያልኩሽ። አይ ዶንት ኖ
ለምን እንደጻፉት አላውቅም። በምን አውቀው ጻፉት እንደሚወለድ በምን አወቁ ቀድመው? ማለት አሁን ለምሳሌ በአሁን ዘመን እንኳን ብናይ ሲምፕሰንስም ፕሪዲክት እያደረገ ነው ብዙ ነገሮች። ስለዚህ ፕሪዲክት ማድረግ የሚቻሉ ነገሮች ፕሪዲክት የሆነ አምላክ ይወለዳል ተብሎ ፕሪዲክሽን ሉክ አዳምጠኝ። ፕሪዲክቱን ለምን አይቀበሉትም ታዲያ? ፕሪዲክት አድርገውት ከሆነ እነሱ በፍልስፍና እንግዲህ ተሳስተው ይሆናል። ፕሪዲክሽናቸው ስህተት ይሆናል። ዲስ ኢዝ ኢሎጂካል። የኔ ቆንጆ ፕሪዲክት አድርገው ከሆነ ያንን ነገር እንደማያውቁ ጭምር ጽፈዋል። ባይዘው ነቢያቶች ነው የጻፉት። ነብይነታቸውን እኛ ለኩሽ መስል የጻፉት ነገር ተከሰተ፣ በታሪክ ውስጥ ተከሰተና ያንን የተከሰተውን ክስተት ግን እነዚህ አይሁዳውያን አልተቀበሉም፣ አላመኑም። እንዴት መጽሐፋቸው ውስጥ ይሄ ነገር ሊገኝ ቻለ? ጥያቄ። እንግዲህ እነሱ ያመኑበት ነገር ኤግዚስት አድርጎ ካላመኑ የእነሱ ድክመት ነው። እኔም በምን አውቃለሁ ኤርሚ? እኔ የምጠይቅህ እኮ ስለ ራሴ ነው። እንዴት ተከሰተ ልጅ እኔ አላውቅም ናቸው። ዝም ብሎ ፕሪዲክት ያደርጋሉ እንዴ ሰዎች? ዝም ብሎ የሆነ አካል ይወለዳል፣ ከዛ ስለ ህዝቡ ኃጢአት ይሞታል፣ ከዛ አናውቀውም እኛ ብሎ ይጽፋሉ እንዴ? ይኸውልህ አዳምጠኝ። እነሱ ጻፉት፣ ከዛ ደግሞ አልተቀበሉትም። ኤግዚስት አድርጎ አልተቀበሉትም። ስለዚህ እነሱ ሚስቴክ ሊሆን ይችላል። እነሱ ሚስቴክ ናቸው ማለት ኢየሱስ ጌታ ነው ማለት ነው። እሺ ቀድሞ ያ ነገር ተጽፎ ያ ኢንሲደንት በሆነ በታሪክ መካከል ተከስቶ ያንን ኢየሱስ አትቀበሉኝም ብሎ በነቢያት አፍ የተናገረውን ኢየሱስ መጥቶ ሳይቀበሉት ሲቀር ይሄ ነገር ዝም ብሎ አጋጣሚ ነው ብለሽ ነው ታምኚው? እኔ ከመጀመሪያው ራሱ ማለት ነው ሁሉም ነገር ማለት ነው እውነት ወይም ውሸት ለመሆኑ ምንም ኤቪደንስ የለኝም ነው። ስለዚህ እውነት መሆኑን ኤቪደንስ ማለት የሆነ እንደ ዳቦ እንደዚህ አድርጌ ላሳይሽ እኔ ቆንጆ፣ እንደዛ እኮ አይደለም የሚታየው። ኤቪደንስ ማለት ስለ ታሪክ ማወቅ አለብሽ መጀመሪያ። አሁን ታሪክን አላምንም አይባልም፣ ባይዘው ነውርም ነው። ባይዘው ታሪክን ላለማመን ምክንያት ስጪ ብልሽ አትሰጭኝም። ሎጂክ የሚባለው ነገር አለ። እምነቱን ታየውና ታሪክንና ሎጂክን ሳታውቂ የፈጣሪን ሕልውና ስትጠይቂ መጀመሪያ አይ ፈጣሪ የለም ለሚለው ያ ፈጣሪ የለም ለሚለው የሆኑ ቲዮሪዎች አሉ፣ የተሰጡ ቲዮሪዎች ማለት ነው። የተለያዩ ቲዮሪዎች ቦታ ላይ ለተጻፈ ነገር እውነት ያ ነገር ስለመከሰት ስላለመከሰቱ ምንም እውቀቱም እንትንም ሳይኖረኝ ሰንበዲ ስለጻፈ ተከስቷል አክሰፕት ላርገው እሱ ታሪክ በታሪክ አላምንም ስትይ ቆይ በታሪክ አላምንም ማለት እኮ ምን ማለት ነው ታውቂያለሽ? በሌላ አማርኛ በቃ ማሰብ አልችልም ዝም ብዬ አልተማርኩም እንደማለት ነው። ኖ አይደለም። ለምሳሌ አሁን አንተ በሌለህበት ቦታ ሰምቲንግ ቱ ሃፕን አደረገ እና ተጠርተህ ተጠየቅ ያ ነገር ነው ብትባል አንተ በሌለህበት ይላዳምጠኝ አንተ በሌለህበት ቦታ የሆነ ነገር ተከሰተ ይባል። ስለዛ ነገር እውነትና ውሸት ተናገር ወይም ደግሞ ያ ነገር ተከስቷል አልተከሰተም ተብሎ ብትጠይቅ ስለዚህ ምንድነው ስለ ሶርስ ታውቂያለሽ? ዜሮዬ ስለ ሶርስ ሂስትሪ ታውቂያለሽ? ፕራይመሪ ሶርስ ሰከንደሪ ሶርስ የሚባል ነገር ታውቂያለሽ? ሂስትሪ ላይ ተምረሻል? ያ አውቃለሁ ተምረሻል። እሺ ምንድነው ፕራይመሪ ሶርስ? ምንድነው ፕራይመሪ ሶርስ የሚባለው? ፕራይመሪ ሶርስ የምንለው በመጀመሪያ በመጠየቅና ሰርች በማድረግ ወይም ደግሞ እንዴት ነው የተጻፈ ፕራይመሪ ሶርስ በመጠየቅና ሰርች በማድረግ ራሳችን ሄደን ሂስቶሪካል ፕራይመሪ ሶርስ የሚባለው የተጻፈ ነገር ማን የጻፈው ነገር ያለውን ነው ማቀ ሰንበዴ የጻፈውን ነገር ሄደክ ምናምን ሰንበዴ ማን የጻፈው? ለምሳሌ ፕራይመሪ ሶርስ የሚባለው ሂስቶሪ ላይ ምን ማለት ነው? ይኸውልህ ቀደምጠኝ ሄጄ እኔ አንተን ቀጥታ መጠይቅህና ከአንተ አፍ እየቀዳው የምጽፈው ከሆነ ፕራይመሪ ሶርስ ይባላል። ኢንተርቪው ለምሳሌ በሰዓቱ እኔን ለምሳሌ አሁን ይሄኛው ፕራይመሪ ሶርስ ነው የሚባለው ነው የምነግርሽ ነገር እኔ ንግግር እኔ የምነግርሽ ንግግር ፕራይመሪ ሶርስ ነው አይደለም?
ሂስትሪ ላይ ሶርስ የሚባል ነገር አለ። ከየት አመጣው? ሂስትሪ ዝም ተብሎ አይጻፍም። ሂስትሪ ሲባል ዝም ተብሎ ይሄ ቡና እየተጠጣ ምናምን አለ ሰፈር ውስጥ እንደምናውቀው እከሌ እኮ እንደዚህ ያደረገ ጉድ ሰማሽ አይደለ ምናምን እንደሚባለው እንደዛ አይደለም። ሂስትሪ ፕራይመሪ ሶርስ ስንል ዶክመንት የተደረጉ ነገሮች ለምሳሌ ጲላጦስ የጻፈው ራሱ ደብዳቤ ፕራይመሪ ሶርስ ይባላል። እሺ እራሱ የጻፈው ከራሳቸው ኤግዛክት ከነሱ የተገኘ ነገር ወይም ራሳቸው ያደረጉት ነገር ፕራይመሪ ሶርስ ይባላል። እሺ ፕራይመሪ ሶርስ ከሰዓቱ ሳንቲሞች፣ ደብዳቤዎች ተጣርቶ አሁን አንቺ ሐኪም ቤት ትሄጃለሽ አይደል? ሲያምሽ ወይስ ቤት ዝም ብለሽ ትድኛለሽ? ከዛ የሆነ ነጭ ነገር ወይ ቢጫ ነገር ትውጫለሽ፣ ትድኛለሽ። ከዛ በኋላ ሳይንቲስቶች ነው አይደል ያንን ያደረጉት፣ ወይም ደግሞ ሳይንስ ላይ እውቀት ያላቸው ሰዎች ያንን አድርገዋል። ልክ እንደዛ አይነት ሳይንቲስቶች ናቸው ያን ነገር የሚመረምሩት። አሁን አንቺ የምታየው ያችን ድቡልቡል ነገር ነው፣ እንደዚህ የምትዋጠዋን ነገር ነው የምታየው እንጂ ውስጡ የምንኖረው እንዴት ሊያድን እንደሚችል የቱ ጋር ገብቶ በምን በኩል አድርጎ ሊያድን እንደሚችል አታውቂም። እሺ አሁን አንቺ ኖርማል እንትን ስለሆንሽ ማለት ነው። ሂስትሪም ሲጻፍ ታሪክም ሲጻፍ ዝም ተብሎ ይሄ እንደ ኢትዮጵያ ታሪክ አንደኛው እንደዚህ አድርጓል፣ አንደኛው እንደዚህ፣ ይሄ ታሪክ አይደለም። ባይዘው ኢትዮጵያ ታሪክ ሰምተሽ ታውቂያለሽ አይደል? ሶርስ የሌለው ታሪክ የሚያወሩ ሰዎች አሉ። ዝም ብሎ ወይ ከጥላቻ ወይ ከመውደድ፣ አንደኛው ከመውደድ የሆነን አካል ሲወድ አይ እንደዚህ ነው ይላል፣ አንደኛው ደግሞ አይ ካልወደደው ደግሞ ሌላ ነገር ይላል። ያ ታሪክ ተብሎ የታሪክን እንትኑን አያሟል። ልክ እንደዛ አይደለም ታሪኩ። እሺ ኦሪጂናል እማምኑ ሰዎችን ለማሳመን የተቀመጠ ነው። ታሪክ ማለት ሶርስ ያለው መገኛ ያለው እና በዛ ውስጥ ያለፈ ነው ታሪክ ማለት። እሺ እና በታሪክ አላምንም አይባልም። ሲጀመር ታሪካዊ ክስተቶች በማንም ሊካዱ አይችሉም። ባይዘው ታሪካዊ ክስተቶች በማንም ሊካዱ አይችሉም። ወይ አሁን የኔ ነገር ምን እንደሆነ ታውቂያለሽ? ይሄኛው ጌታ ኢየሱስ እንደሚወለድና እንደሚሞት ያ ምልክት ቀድሞ ተሰጥተዋል አልኩሽ። በማን ተሰጠ? በአይሁዳውያን መጽሐፍ ምልክት ተሰጠ። ምልክት ተሰጠና በአይሁዳውያን መጽሐፍ ነቢያት ተናገሩ። እንደተናገሩ ደግሞ አልቀረም። በዘመናት ውስጥ በታሪክ ውስጥ ደግሞ አንድ ኢየሱስ የሚባል አካል ተገለጠ፣ ተወለደ። እሺ ተወለደ። ይኸውልህ ኤርሚ፣ አንድ ያልተረዳኸኝ ነገር አለ። እኔ እኮ ኤክስተርናል ኤጀንት አለ ወይ ነው። በቃ እኛ አሁን ፕሬ እናደርጋለን፣ ክሬት ያደረገን አካል አለ እንላለን ምናምን። እኔ አሁን የተሰጠኝን ነው ተቀብያለሁ። አክቹዋሊ እኔ ሌላ እምነት አይደለም፣ ኦርቶዶክስ እምነት ተከታይ ነኝ። የተወሰነም ጊዜ ኦርቶዶክስ ምንም ለወጣ ስለ ኦርቶዶክስ ምንም የምታውቂ ነገር አዳምጠኝ። ይኸውልህ አዳምጠኝ። ዲስታንስ ምን የተወሰነች ነገር ተምሬያለሁ። ግን ለምሳሌ አምስቱ አዕማደ ምስጢራት ታውቂያቸዋል? ምስጢረ ቁርባን፣ ምስጢረ ስላሴ፣ ምስጢረ ስጋዊ፣ ምስጢረ ድነት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን ናቸው አይደል? ምን? እሺ ቀጥይ ንግግርሽን ቀጥይ። አክቹዋሊ እኔ ይኸውልህ አዳምጠኝ። በመጀመሪያ ደረጃ ማለት ነው እነዚህ ነገሮች የምትማራቸው ስታምን ነው። ማለት ፈጣሪ አለ በሚለው ስታምን ነው። ገብቶሃል? ለምሳሌ ስለ ስላሴ አንድነትና ሶስትነት ስማር፣ ስለ ምስጢረ ስጋዊም ምስጢረ ድነትም ስማር መጀመሪያ የፈጣሪ መኖር ሳምንበት ነው። እኔ ጥያቄ የፈጠረብኝ እንደውም ከተማርኩ በኋላ ነው። ምክንያቱም አንዱ የሆነ ነገር ነው የሚያስተምረው። እስኪ ምን የትኛው ትምህርት ጥያቄ የፈጠረብሽ? ለምሳሌ በሚስጥረ ስላሴ መኖራቸውን በምን አወቃችሁ? ከዛ የሆነ ውስብስብ ያለ ትምህርት ነው። እስኪ ውስብስብ ያለ ዩቱብ ላይክ አሁን ስላሴ ላይ ላይክ ወይ አንዴ ስላሴ ትምህርት አይደል? አንቺ የፈጣሪን ኤግዚስተንስ ነው እየጠየቅሻለሽ። ዓለም ላይ ባይዘው እስልምና የሚባል እምነት አለ፣ ቡዲዝም የሚባል አለ፣ ሂንዱይዝም የሚባል አለ፣
ያ ብዙ አይነት እምነት አለ። ያ ብዙ እምነት አለ። አሁን ክርስትና አይደለም ጥያቄ፣ የፈጣሪን ኤግዚስታንስ ነው አንቺ ጥርጣሬ ያመጣብሽ እንጂ ሚስጥረ ስላሴማ ጥያቄ ካመጣብሽ ስላሴ ላይ ከስላሴ በፊት ፈልገው ኢሹ መታልኛል። ይኸውልህ ወደምፈልገው ኢሹ መታልኛል። ገብቶሃል? አሁን አንተ በላይፍ ውስጥ ብዙ ጥያቄ ይኖርብሃል። ያን ጥያቄ ስትጠይቅ ብዙ የሚያጠራጥሩ መልስ ነው የሚመለስልህ። ገብቶሃል? ለምሳሌ አሁን ፈጣሪ በአንተ ህይወት ውስጥ አያገባው የሚባል መልስ ተሰጥቶኛል ከቤተ ክርስቲያን መምህር። ምን ፈጣሪ በአንተ ህይወት ውስጥ አያገባው ማለት ማለት? አዎ በቃ እንደዚህ በአንተ ህይወት ውስጥ ክፉን ብትሰራ ደግም ብትሰራ ጣልቃ አይገባም። ነገር ግን የሆነ እንዳትወድቅ የሴጣን መጫወቻ እንዳትሆን ይጠብቃል ይላል። ሌላው ደግሞ ይመጣና ፈጣሪ ሲቀየምክ ለአጋንንት አሳልፎ ይሰጣል ይላል። ሌላ የሆነ ነገር ይላል። ስለዚህ የሚቀያየር አምላክ ማስረጃ መጠየቅ ነው። አሁን ሰው እኮ አይደለም ይኸውልሽ፣ እምነት ስትከተይ አንድን እምነት ማን እንደተናገረው አሁን እያስተማርከኝ ያለው አንተ አይደለ እኮ። እኔ ለምናገረው ነገር ማስረጃ ከጠየቅሽኝ ያሳይሻለሁ። አሁን እኔም ለምናገራት ለእያንዳንዷ ነገር ማስረጃ፣ አሁን ለተናገረው ነገር ማስረጃ መጠየቅ ምን ጋር ነው እንደዚህ የሚለው? መጽሐፍ ቅዱስ ላይ ነው ወይ? የቤተክርስቲያን አባት ነው ወይ እንደዚህ ያለው? እስኪ ማስረጃ መጽሐፍ ቅዱስ ላይ ከሌለ የቤተክርስቲያን አባቶች ካልተናገሩት፣ ያ በቤተክርስቲያን በአባቶች ውስጥ የሌለ ከሆነ መጽሐፍ ቅዱስ ላይ የሌለ ከሆነ ማንም ተቀበል ብሎ የሚያስገድድሽ እንግዲህ ዝም ብሎ አንድ መምህር ነኝ ስላለ ብቻ ብድግ ብሎ አይ ፈጣሪ አንቺ ህይወት ውስጥ አያገባውም ምናምን የሚልሽ አይነት ሰው ከሆነ እሱ ላይክ እንትን አይደለም። ኤኒዌይስ አንቺ ሪያሊቲንግ አንቺ ጥያቄሽ ስላሴ ላይ ከሆነ ስፔሲፊክ ስላሴ የሚለውን ነገር መማር አለብሽ። አዳምጪኝ አንዴ። ጥያቄሽ ደግሞ የሆነ ነገር ላይ ከሆነ ስፔሲፊክ የሆነው ነገር ግን ያ ነገር ከፈጣሪ ኤግዚስተንስ በኋላ የሚመጣ ነገር ፈጣሪ አለ የለም ከሚለው በኋላ ይመጣል። አሁን ስላሴ የሚለውን የክርስቶስን አዳኝነት ምናምን ያድናል አይደለም እያልኩሽ ያለሁት። እሺ እሱ ጋር አልደረስሽም። አሁን እሱን አይደለም እየነገርኩሽ ያለሁት። ክርስቶስ አድኗል፣ አዳኝ ነው፣ እንደዚህ ነው እንደዚህ ነው የሚለው ቀጣይ ነው። ፈጣሪ አለ ብለሽ ስታምኚ ክርስቶስን እየጠቀስኩልሽ ያለሁት የክርስቶስን ማዳን የክርስቶስን የሆነ አምላክነት ለማብራራት ሳይሆን የፈጣሪን ኤግዚስተንስ እንድታውቂ ፈጣሪ መኖሩን እንድታውቂ ነው። ክርስቶስ ፈጣሪ በምድር ላይ ካደረገውና በእርሱ እንድናምን ካደረገው ተአምር ትልቁ ስለሆነ ያ ፈጣሪን የማምነው ለምሳሌ ለምንድነው የምታምነው ካልሽኝ እኔ በዚህ ሰዓት እርግጠኛ ሆኜ የማመልከው በክርስቶስ ምክንያት ነው፣ በኢየሱስ ምክንያት ነው። ለምን ነገርኩሽ? አይሁዳውያን ቀድመው የጻፉት መጽሐፍ አለ። ያን መጽሐፍ አሁን ድረስ እጃቸው ላይ አለ። ስለ ስላሴ ወሂድን ጠይቁ ይላል እንዴ? ወሂድ ምን አውቆ ነው የምጠየቀው? እና እስኪ አንተ መልሰኝ። በጣም ነው የሚገርሙኝ እነዚህ ደግሞ በጣም ነው የሚያስቁኝ። አንዳንድ ደግሞ በቃ መሀይምነት ከለር ያለው መሀይምነት ደግሞ በኢየሱስ እሷ ትቻላለች ከአንተ ደግሞ ቢያንስ ስለ እምነቷ ስለ እኔ እምነት ነው እየጠየቀችኝ ያለችው። መጣ ስለ ሌላ ሰው እምነት ሌላ ሰው ጠይቅ ትላለህ እንዴ? ምን አይነት ፍጥረት ነው? ኤኒዌይስ አንተ የፈጣሪን ኤግዚስታንስ እንኳን ባይዘወይ እነዚህ ሰዎች ያምናሉ ብዬ ጌታ ኢየሱስ ይገስጻቸው። ኤኒዌይስ እህቴ ወደ አንቺ ልምጣና ፈጣሪ ኤግዚስት ማድረጉ ለክርስቲያን የእምነት ጉዳይ ብቻ አይደለም። ወይም ደግሞ ዝም ብሎ እመን የማለት ልክ እንደሌላው እምነት ማለት ነው። አሁን ሌላው ጋር የፈለግሽው ጋር ሂጂ ፈጣሪ እንዴት ነው ኤግዚስት የሚያደርገው? አይ ፈጣሪ አንድ እንደው መምህር ምን ሲል ሰማ ፈጣሪ የሆነ ሰዓት አለ ማለት ነው። የለም ለማለት የሌለ ነገር ጭራሽ የለም ተብሎ አይወራ ማለት ነው። ያስቅ መልስ ሰምቼ በታሪክ የሚባል ነገር አለ አይደል? ዜሮ ላይ ታሪክ የሚባል ነገር አለ። በቃ የሰው ልጆች የሚተማመኑበት ሁሉም ሳይንቲስቱም አማኙ ምኑም የአማኙ የሚያምነው ነገር በሶርስ የተደገፈ በዛ ሰዓት ማን ነበረ፣ በዚህ ሰዓት እዚህ ሀገር ላይ ምንድን ነበር፣ ስልጣኔው እንዴት ነበረ ተብሎ ተጠንቶ አይደለም ተጠንቶ ቁጭ ይላል። ያ ሰነድ ተደርጎ ቁጭ ይላል እና በዛ ታሪክ ውስጥ መጽሐፍ አለ። ይሄ ላሳይሽ
አሁን ክርስትና በምን እንደሚለይ ላሳይሽ ነው። እሺ ተረት ከክርስትና በምን ይለያል? ወይም ደግሞ ሌላ ከተረት ተረቶች ክርስትና በምን ይለያል ካልሽ ይሄ መጽሐፍ አይሽ፣ እዚህ ጋር ያሉት መጽሐፎች እነዚህ መጽሐፎች ባለቤትነታቸው ወይም ይዞታቸው ክርስቶስ ከመምጣቱ በፊት እስራኤላውያን የሚባሉ ህዝቦች አሉ። ክርስቶስ ከመወለዱ በፊት ማለት እሺ። ሌላው ቀልድ ነው ባይዘው። ይህንን መጽሐፍ አልቀበልም ግን ፈጣሪን አምናለሁ ቢል ቀልድ ነው ባይዘው። ለምን? ይኸው ክርስቶስ ከመምጣቱ በፊት ነቢያት የጻፏቸው መጽሐፎች ናቸው እነዚህ። ብሉይ ኪዳን ይባላሉ። ሐዋርያት የጻፉት አይደሉ። ወይም ደግሞ ክርስቶስ ከመጣ በኋላ ስለ ክርስቶስ ለማመቻቸት ተደርጎ የተጻፈ መጽሐፍ አይደለም። እንዴት ታውቂያለሽ? ይህንን መጽሐፍ የያዙ ሰዎች ክርስቶስን አይቀበሉም። ለክርስቶስ ሊያመቻቹለት አይችሉም። እሺ፣ ለክርስቶስ አመቻችተው የክርስቶስን ጌትነት አብና ወልድ የሚለውን ነገር አይቀበሉም። አብ፣ ወልድ፣ መንፈስ ቅዱስን አይቀበሉም። እነዚህ አካላት ይህንን በእጃቸው ያለ አካላት እሺ፣ መጽሐፋቸው ውስጥ አብ፣ ወልድ፣ መንፈስ ቅዱስ አለ። ክርስቶስ እንደሚወለድ አለ። አሳይሻለሁ ምን እንዳለ ማለት ነው። አሁን እየገለጥኩ አሳይሻለሁ። ይሄ መጽሐፍ ደግሞ ምን ማለት ነው? ይሄ መጽሐፍ ደግሞ ክርስቶስ ከመጣ በኋላ ያ በክርስቶስ የሚያምኑ ሰዎች የጻፉት መጽሐፍ ነው። ሄደው እሺ፣ እየገለጥኩ አሁን አሳይሻለሁ አንድ ባንድ። ያ በክርስቶስ ያመኑ ሰዎች ይህንን መጽሐፍ የያዙት ሰዎች እኛን እነዚህን ለምሳሌ አንዱ ገብቶ ምን አለኝ? አንዱ አይሁዳዊ እናንተ 3 አምላክ ነው የምታመልኩት አለኝ። አብ፣ ወልድ፣ መንፈስ ቅዱስ የሚባለው ነገር አይቀበሉም እነሱ ጸሐፊዎቹ ሳይሆኑ እነዛ ህዝቦች። መጽሐፉን ግን ይዘውታል። እስቲል አለ መጽሐፉ። እሺ፣ የአይሁዳውያን መጽሐፍ ብለሽ ቼክ አድርጊ አለ መጽሐፉ እጃቸው ላይ። ግን ያምኑታል መጽሐፉን፣ ግን ደግሞ ውስጡ ያለውን ነገር አይቀበሉ። ስለዚህ እዚህ መጽሐፍ ላይ ምን አለ ካልሽኝ፣ ለምሳሌ ይኸው በክርስቶስ የማያምኑ ህዝቦች የያዙት መጽሐፍ ክርስቶስ ከመወለዱ በፊት የነበሩ ህዝቦች ምን ብለው ያምናሉ ካልሽኝ፣ ኢሳያስ ለምሳሌ ትንቢተ ኢሳያስ የታል ኢሳያስ? ምዕራፍ 9 ቁጥር 6 እንዲህ ብለው ያምናሉ ነቢያቶቻቸው የነሱ ሕፃን ተወልዶልናልና ይሰማል፣ ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። የተወለደው ሕፃን የዘላለም አባት፣ የሰላም አለቃ፣ የሰላም ባለቤት ማለት ነው። አለቃ፣ ኃያል አምላክ። እሺ፣ ስለዚህ ደግሞ እዚህ ጋር ብቻ ነው እንዴት ጻፈው? ኧረ በፍጹም ይኸው ራሱ ኢሳያስ 53 ላይ ይኸው በክርስቶስ አያምኑም እነዚህ ሰዎች። ተመልከቺ፣ እንዲህ ብሎ ተጽፏል። ክርስቶስ ከመወለዱ በፊት ነው። የሰማነውን ነገር ማን አምነዋል? የእግዚአብሔርስ ክንድ ለማን ተገልጠዋል? በፊቱ እንደ ቡቃያ ከደረቅም መሬት እንደ ሥር አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንወድደው ዘንድ ደም ግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበርነውም። በእውነት ደዌያችንን ተቀበለ፣ ሕማማችንን ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀጸፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሣጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን ያለ ይቀጥላል። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየ፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ከክፉዎች ጋር መቃብሩን አደረጉ፣ ከባለጠጎቹም ጋር በሞቱ። ሆኖም ግፍን አላደረገም ነበር፣ በአፉም ተንኮል አልተገኘበትም እያለ ይናገራል። እዚሁ ኢሳያስ 7 ላይ ስለ ኢየሱስ ክርስቶስ መምጣት ስለመሰቀሉ ምናምን ነው ይሄ አይደለ?
አዎ ምልክት ይሰጣል። እኔ እኮ ይኸውልህ አንድ አዳምጪኝ። ችግር ያለብኝ ጥያቄው እሱ አይደለም። ይኸውልህ ከማድከም እያደከምኩ ነው ያለው እየመሰለኝ ያለው። እህቴ ጋር አዳምጪኝ። አንድ ጊዜ ማዳመጥ ለምን ዝም ብለሽ አዳምጪ ፕሊስ። እሺ ማዳመጥ ካልቻልሽ አታውቂውም። ለዛ ነው መጨረሻ ላይ ቁልፉን ነግርሻለሁ፣ ለምን እየነገርኩሽ እንደሆነ። ባይዋጥልሽም ዝም ብለሽ ስሚ። እንዲህ ይላል ኢሳይያስ 7:14 ስለዚህ ጌታ ራሱ ምልክት ይሰጣቸዋል፣ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ኦኬ ቴንክ ዩ። ምን አየን? አቤት ስለ ድንግል ማርያም አማኑኤል ብላ እንደምትጠራው ነው። የጌታ የመወለዱ ምልክት ነው። እሺ ፖይንቱ ምን መሰለሽ? ፖይንቱ ይህ መጽሐፍ ክርስቲያኖች ጋር ያለ መጽሐፍ አይደለም፣ ወይም ክርስቲያኖች የያዙት መጽሐፍ አይደለም። እሺ ይህን ማወቅ አለብሽ። ስለ ክርስቶስ የሚመሰክሩ ሰዎች፣ ኢየሱስ ጌታ ነው የሚሉ ሰዎች የያዙት መጽሐፍ አይደለም። ይህ መጽሐፍ ክርስቶስ ከመወለዱ በፊት የነበሩ አሁንም መጽሐፉን ይዘው ያሉ አይሁዳውያን የያዙት መጽሐፍ ነው። ስለ ክርስቶስ እንደዚህ የሚመሰክረው ቀድሞ የሚናገረው ክርስቶስ ከመምጣቱ በፊት የነበሩ ህዝቦች፣ ይሄ በታሪክም የሚታወቅ ነው። ከዛስ ክርስቶስን ደግሞ ያላመኑ ያልተቀበሉ ሰዎች መጽሐፍ ላይ ይሄ ተጽፏል። በዚህ ትንሹን ያሳዩሽ ነው ገና። እና የእኔ ጥያቄ የሚሆነው ይህንን ቃል መጽሐፋቸው ውስጥ ምን ይሰራል? ዜሮ ላይ ምን ይሰራል? እነሱ መጽሐፍ ውስጥ ቀድሞ ክርስቶስ ከመምጣቱ በፊት ይሄ መጽሐፍ፣ ይሄ ጥቅስ ወይም ይሄ የመጽሐፍ ቅዱስ ክፍል ምን ይሰራል እነሱ ውስጥ? እንዴት ማለት? ይሄው ክርስቶስ ከመምጣቱ በፊት ይሄ መጽሐፍ ነበር እና እዛ መጽሐፍ ውስጥ ይሄን የሚያክል ታሪክ ክርስቶስን የማይቀበሉ በክርስቶስ ሊዋሹለት የማይችሉ እንደው ክርስቶስ ከመጣ በኋላ እንኳን ቀየሩ እንዳንል ከመጣ በኋላ ራሱ የዚህ መጽሐፍ ባለቤቶች አልተቀበሉም ኢየሱስን። በአጠቃላይ እንደ እምነት ደረጃ ማለት ነው። ያው የተቀበሉ አሉ። እሺ ስለዚህ ክርስቶስ ከመምጣቱ በፊት የተጻፈውን ይህንን ነገር እንዴት መጽሐፋቸው ውስጥ ተገኘ? ክርስቶስን የማያምኑ ሰዎች ውስጥ እንግዲህ የጻፉት ሰዎች ናቸው እንዲገኝ ያደረጉት ማለት። ስለዚህ ምን አይነት መልስ ልስጠይር ነው? መልስማ ግዴታ ነው። ይህንን መልስ ካልሰጠሽማ ታዲያ ለምንድነው ፈጣሪ የለም እንዴ? ይኸውልህ አዳምጠኝ። የጻፉት እነሱ ናቸው፣ እንዴት እንደጻፉትም ያውቁት እነሱ ናቸው ምናምን። እኔ እኮ አይባልም እንደዚህ የጻፉት እነሱ ናቸው ተብሏል። ኤግዚስትማ ስለሚያደርግ እኮ ነው። ይኸው ይህን ያህል ተአምር የሰጠሽ አንቺ እንድታምኚው። አንቺ ከመወለድሽ በፊት ኢቭን ተወልደሽ ከማን እንደተወለድሽ እንኳን ማታውቂ እኔና አንቺ ማለት ዝም ብለን አምነን እናትና አባት የምንል ሰዎች እንድናምን ይኸው ተሰጠ። ቀድሞ በእርሱ እንኳን የማያምኑ ሰዎች ስለ እርሱ የሚናገረውን መጽሐፍ ተሸክመው ለዘላለም እንዲኖሩ አደረጋቸው። ባይብልን ራሱ አክሰፕት ይሄ ትንቢት ነው። እኔ ሙስሊም ወይም ሌላ እምነት ቡዲዝም ምናምን በሆን እኮ እዛ ጋር ያለው የተጻፈውን ማክሰብ እሱ ስለ ሙስሊሞችን ጠይቂያቸው። እኔ ቆንጆ እንዴት ፈጣሪ እንዳለ እንደሚያስረዱሽ ጠይቂያቸው። እነሱም ልጠይቃቸው ሳይሆን የምፈልገው እነሱም በራሳቸው እንትን ያስረዱኛል። ሌላውም እንደዚህ የእነሱ እምነት ተከታይ ብሆን ማለት ነው። አሁን አንተ ጋር የመጣሁት እኔ ኦርቶዶክስ እምነት ተከታይ ነኝ። ከሆነ ጊዜ በኋላ ግን የጥያቄ መጥቶብኛል። ስለዚህ የመጀመሪያ ጥያቄ ኢየሱስ ክርስቶስ እንዴት መጣ፣ እንዴት ከማርያም ተወለደ፣ እንዴት አዳምን አዳነው፣ እንዴት አዳም ወደቀ ሳይሆን እውነት ክሬተር የሚባለው ፓርት አለ ወይ ነው። ወይኔ ቆንጆ አሁንም ሎጂኩን አላገኘሽውም። አሁን ማሳውን ፕሊስ። እሺ ኢየሱስ ክርስቶስ እንዴት መጣ የሚለውን እየነገርኩሽ አይደለም። ኢየሱስ እንዴት መጣ የሚለውን እየነገርኩሽ አይደለም። ተአምር እያሳየውሽ ነው እንዴ። ዓለም ላይ ያልተፈጸመ የትኛውም እምነት ጋር የማታገኘውን ተአምር እያሳየውሽ ነው። እግዚአብሔርን እንደምናመልክ ያ እግዚአብሔር ደግሞ የእውነት እንዳለ እያሳየውሽ ነው። ያንን ያወቅኩት በክርስቶስ መምጣት ነው። የክርስቶስ መምጣት ደግሞ እምነት ሳይሆን ታሪክ ውስጥ ያለ ነው። በታሪክ ውስጥ ሂስቶሪካል ኢንሲደንት በታሪክ ውስጥ ያለ ነው።
እንጂ እኔ ዝም ብያ ያመንኩት ነገር አይደለም። በቃ የሆነ ፈጣሪ አለ በቃ እሱን እመነው ተብያ አይደለም። በታሪክ ውስጥ ያለው የክርስቶስን መምጣት ትንቢቱን ያሳየውሽ ክርስቶስ ከመምጣቱ በፊት መጻፉን ታሪካዊ እውነት ነው። ክርስቶስ ከመምጣቱ በፊት የነበሩ ክርስቶስ ወደ ምድር ከመምጣቱ ሰው ከመሆኑ በፊት ያ ሰዎች ይህን መጽሐፍ እንዳያዙት በታሪክ ውስጥ ያለ ነው። በታሪክ ውስጥ ያለ ነው። ከዛስ ክርስቶስ መጥቶ መኖሩን ምድር ላይ በታሪክ ውስጥ ያለ ነው። መሰቀሉ በታሪክ ውስጥ ያለ ነው። ባይዘው በታሪክ ውስጥ ያለ ነው። ስለዚህ ይሄ ክርስቶስ እንደሚመጣና እንደማያውቁት ቀድሞ ተጽፏል መጽሐፋቸው ላይ። ይሄ ነገር እንዴት ተጻፈ እያልኩሽ ነው እህቴ። እንዴ ሰንበዲ ጽፎት ይሆናል። እኔ እኮ እነሱ ለጻፉት መጽሐፍ ኤቪደንስ ላቀርብልህ አልችልም። እኔ መቼ ነው የጻፈው ሰንበዲ? መቼ እንዴ? ለምሳሌ ሙሴ የጻፈው አለ። ሙሴ መች ነበረ? በነ ፈርዖን ጊዜ ነው። በነ ፈርዖን ጊዜ ከክርስቶስ ልደት በፊት ከክርስቶስ ልደት በኋላ? አዎ ከክርስቶስ ልደት በፊት። ታዲያ ሙሴ ከሆነ ዘመን በኋላ ክርስቶስ እንደሚወለድና ያ ስለ ሕዝቡ ኃጢአት እንደሚሞት በምን አውቀው ነው የተናገረው? እሺ ኦሪት ዘፍጥረትን እሱ ጽፎት ሊሆን ይችላል። መንፈስ ቅዱስ አጻፈው ነው አይደለ? ኧረ ጌታ ኢየሱስ የምጠይቅሽን ብቻ ማለት እህቴ። አሁን እኮ አንቺ ይኸውልሽ ልክ ስትጠይቂ ታመልጫለሽ። እንደዛ ደግሞ አይሆንም። እሺ አሁን አንቺ እንደጠየቅሽ እንደመመልሰልሽ እሱ ጽፎት ይሆናል ጽፎት አይደለም ጥያቄ። ይኸው ኢሳያስ የሚባል ሰው ነበር በታሪክ ውስጥ። ያ ኢሳያስ የሚባል ሰው ይህንን መጽሐፍ ጻፈ። ነብይ ነው። ክርስቶስ እንደሚወለድ ቀድሞ በምን አወቀ? ከድንግል እንደሚወለድ ያ አይሁዳውያን እንደማያውቁት ቀድሞ ተናግሮ እንትን አለ ተናገረ። ቀድሞ በምን አወቀ እያልኩሽ በትንቢት ነው። ምንድነው ትንቢት ማለት? መንፈስ ቅዱስ ገለጸልን በትንቢት ነው። በምን አወቅሽ? በትንቢት ማለት ትንቢት ዝም ብሎ ይመጣል? ማንም የተነበየው ኖ መንፈስ ቅዱስ እንደ ባይብል ከጠየቀኝ እንደ ባይብል አይደለም የጠየቁሽ። ባይብልም ታዩ የኤልያስ ኤግዚስት ማድረግ ታሪካዊ ነው። የመጽሐፍ ቅዱስ መጽሐፍ የዚህ ትንቢት መጽሐፍ ታሪካዊ ነው። መጽሐፍ ቅዱሳዊ አይደለም፣ እምነት አይደለም፣ እውነት ነው። እውነት ነው። እኔ ለዛ ደግሞ ምንም ኤቪደንስ የለኝም። ለዛም ነው ኤቪደንሱ ይኸው ሰዎች አሉ ታሪካዊ። ኦኬ አሁን አንቺ ማወቅ ያለብሽ ምን መሰለሽ? ዜሮ ላይ ማወቅ ያለብሽ ስለ ብሉይ ኪዳን አጥኚ፣ ወይም ደግሞ ስለ ትንቢቶች አጥኚ። ትንቢት ማለት ምን እንደሆነ፣ በምን ጊዜ እንደነበረ፣ ከየት እንደመጣ፣ መቼ እንደነበረ ያ ነገር ጥናት ያስፈልግሻል። እሱን አጥኚ መጀመሪያ። እሺ በቃ ወደ እውነት የሚመራሽ እሱ ስለሆነ ነው። ባይዘው አሁን የክርስቶስን መምጣት ስነግርሽ ስብከት መሰለሽ ወይም ደግሞ በክርስቶስ ዘመኛ አይነት ነገር አይደለም። እሱ አይደለም ፖይንቴ። ምንድነው የክርስቶስ መኖር መወለድ ኤግዚስት ማድረግ ምንድነው እያልኩሽ ነው። በታሪክ ውስጥ ያለ ነው። የሆነ ሰዓት ከሆኑ ሺህ ዓመቶች በፊት ጌታ ኢየሱስ መወለዱና መምጣቱ ከድንግል መወለዱ በታሪክ ውስጥ ያለ በትንቢት ያለ ነው። ቀድሞ የመጣ ነው። ይሄ መጽሐፍ ቀድሞ ከክርስቶስ መጻፉ ክርስቶስ ከመወለዱ በፊት መጻፉ በታሪክ ውስጥ ያለ ነው። ይሄ የሁሉ ታሪክን ራሱ እኮ አክሰፕት ለማድረግ እኔ ቦታው ላይ መገኘት አለብኝ። ዝም ብዬ አይደለም አክሰፕት ማለት ኦኬ። እንደዛ ከሆነ እኮ መድኃኒትም አትውጭም ማለት ነው። ዶክተር ጋር ሄደሽ ይኸውልህ ኤርሜ ቅድም እኮ ጠይቄካለሁ። አሁን አንተ በሌለበት ቦታ የሆነ ነገር ተፈጥሮ አሁን ታሪክን ቦታው ላይ መገኘት አለብኝ የምትይው ታሪክ ሲጀመር ቦታው ላይ የምትገኝ ፕሊስ እህቴ ምን አድርጊ መሰለሽ ታሪክ ምንድን ነው በጣም አላምንም በእንደዛ አይነት አድቫይስ ማድረግሽ ነገር ታሪክ እንዴ በግዴታ አይደለም ግዴታ ምን እያልኩሽ አይደለም የእኔ ቆንጆ አለማመን መብትሽ ነው እግዚአብሔርን እኮ አትጎጂውም እሺ እኔንም አትጎጂኝም ባይዘው ኖ ራሴንም ላልጎዳ እችላለሁ ምክንያቱም አንቺን እንደማትጎጂና እንደምትጎጂ የምታዩ ይሆናል እሺ እኔ እርግጠኛም ሆኖ በአንቺ አለማመን እኔ አልጎዳም በአንቺ ማመንም እኔና ፈጣሪ የምንጠቀመው ነገር ወይ ፈጣሪ የሚጠቀመው ነገር የለም እሺ እንዴት ነው ፈጣሪ ፈጥሮ እሱን እናያለን እሱን መጨረሻ ላይ የምናየው ይሆናል አይ እውነት ፈጣሪ ልጠቅሚ ከሆነ ፈጣሪን የምታምኙ አትመኙና ጉጆ እስኪ አይደለም አንተ ልጅህን ወልደኸው መወለድ በእምነት ስለሆነ አሁን ሳታምኚው አይወልድሽም እሱ
ፍጡር ነሽ አንቺ። ባይዘው እናንተ ላይ የሰው ልጅ በጣም ትልቁ ችግሩ ኤርሚ ወይ ማለት ይኸውልህ እንትኔን እየተረዳኸው አልመሰለኝም። አሁን በዚህ አንተ ልጅህን ወልደህ ቆይ አዳምጠኝ ልጅህን ወልደህ ከአንተ አሳድገኸው ምናምን ልጅህ አባትነትህን ባያምን አንተ ምንም አትጎዳ። ፈጣሪ አልወለደሽም። አንቺ መች ተወለድሽ? ተፈጠርሽና ያ የተፈጠረው አካል በፈጣሪው ላይ እያመፀ ነው። በጣም ተራ የሆነ ነገር ነሽ አንቺ። ሸክላ ሰሪ ያለ አዳምጪ። መጽሐፍ ቅዱስ እንደዚህ ይላል፣ አንድ ሸክላ ሰሪ ያንን ሸክላ ይሰራዋል። በዛ ሸክላ ላይ ደግሞ ስልጣን አለው አይደለ? ጭቃ አብኩተሽ ሸክላ ትሰሪያለሽ አይደል? እና ቅርጽ እንዴት ማስያዝ እንዳለብሽ አንቺ ታውቂያለሽ። እሺ አንቺ በጣም ራስሽን እኛውን በጣም ተወዳጅ የምንባለው ከፈጣሪ ፍቅር አንጻር እንጂ ፈጣሪ ካለው ክብር እና ካለው ስልጣን አንጻር አንቺ እንፋሎት ነሽ። ዛሬ ታይተሽ ነገር የምትጠፊ እና ኤርሚ ማለት እንደነዚህ ተመሳሳይ መልሶች ማለት ነው። እኔ ብዙ ሰምቻለሁ። እውነት ዝም ብዬ አሁን ፈጣሪ ምን እያልሽ መሰለሽ? ወልዶኝ ምናምን ወልዶሽ ይኸው ጭንቅላት ሰጠሽ። እስከዛሬ ስለ ታሪክ አታውቂም። የሁሉ ዘመን ስትኖር ታሪክ ምን እንደሆነ ታሪክን ለማመን በቦታው መገኘት አለብኝ ትኛለሽ። በኢየሱስ አሁን ይሄ በጣም የሚያስደነግጠው ባይዘው አንድ ላይ 9ኛ ክፍል ካለ ተማረ ይሄ አለማወቅ አይደለም ኤርሚ ይኸውልህ አዳምጠኝ። ይሄ አለማወቅ ታሪክን ለማወቅ ቦታው መገኘት አለብሽ። እኔ ልንገርክ አይደለ የሆነ የተነገረኝን ሁላ አክሰፕት ማድረግ አለብኝ። ያነበብኩት ሁላ ልክ ነው ማለት አይደለም። ለኔ እንደዛ አይደለም። እኔ እያንዳንዱ ነገር ታሪክን ለማወቅ ቦታው መገኘት አለብሽ። ከየት ሰማሽ? ምንድን ነው ማስረጃሽ? እስቲ ጉግል አድርጊ። አክሰፕት አላደረገው። እስቲ ጉግል አድርጊ በሳይንስ። አይ ይኸውልሽ ዜሮ ምን አለ መሰለሽ በጣም ይሄ ፈጣሪን ላለማመን አላምንም ለማለት ሎጂካል የሆኑ ነገሮች ማንሳት አለብሽ ቀድመሽ። አሉ ዓለም ላይ እኔ ሁለት ላይ ነኝ ያለሁት። በፊት በጣም ምናምን ነበር፣ ነገር ግን ከጊዜያት በኋላ ግን ይሄ ነገር ጥያቄ ውስጥ ላይ እንትን ሚዛን አይሆንም። አሁን ያንቺ አለማወቅ እኮ ሚዛን አይሆንም። ይሄኔ ቆንጆ በጣም ይቅርታ፣ በጣም ባይዘው በክብር ነው የምነግርሽ። ይሄን ዲስሪስፔክት እያደረኩሽ እንዳይመስልሽ። ያንቺ አለማወቅ፣ ያንቺ ነገሮችን ለመመርመር ያለ ድክመት፣ ያንቺ ላለማመን መፈለግና ነገር ግን ነገሮችን ለማጥናት አለመሞከር፣ ይሄ ሚዛን አይሆንም። ሚዛን የሚሆነው እውነቱ ነው። አሁን አንቺ ስለ ታሪክ አታውቂ፣ ሎጂክ ምን እንደሆነ አታውቂ። አሁን በዚህ ውስጥ ፈጣሪ የለም ብለሽ ነው እየሞገትሽ ያለሽው። ሎጂክ ምን እንደሆነ ስለማታውቂ ነው። ባይዘው ቅድም ስለ ኢየሱስ ስነግርሽ ስብከት መሰለሽ። ሎጂክ ብታውቂ ኖሮ ምን እያልኩሽ እንደሆነ ይገባሽ ነበር። እኔ ስለ ኢየሱስ አዳኝነት እየሰበኩሽ አይደለም ቅድም፣ ወይም ደግሞ ስለ ኢየሱስ ማዳን እየሰበኩሽ አይደለም። እሺ እሱን ትረጂ ነበር። ኢሚዲየትሊ ስነግርሽ ሎጂክ በታቂ ኖሮ ኦኬ፣ ሎጂክሊ ይሄ ልጅ እያወራ ያለው ስለምንድን ነው ትያለሽ? ስለምንድን ነው ትያለሽ? ስለ እውነት ነው፣ በታሪክ ውስጥ ስለተፈጠረ የሆነ ነገር እያወራ ነው እንጂ ስብከት አይደለም የሚለው ባይዘ በጣም ትንሽ ነገር ነው ለመረዳት የከበደሽ። እና እኔ አሁን እየመከርኩሽ ነው። ስሚኝ እህቴ፣ አሁን ዲስሬስፔክትም እያደረኩሽ ከመሰለሽ በጣም ይቅርታ። ግን ታሪክ ምን እንደሆነ መጀመሪያ ጠይቂ። እግዚአብሔር እድሜ ከሰጠሽ ታሪክ ምንድን ነው? ከዛስ ለምንድን ነው በፈጣሪ የምናምነው? ፈጣሪ መኖሩ ለምንድን ነው የምናምነው የሚለውን ከዛ በኋላ ጠይቂያለሽ። አሁን በታሪክ አላምንም ካልሽ አደገኛ ነገር ውስጥ ያለሽ ማለት ነው። ታሪክ ማለት የሰው ልጅ ሁሉ የሚስማማበት ነገር ነው። አማኙም ይህ አማኙም ሳይንቲስቱ ምኑ የሚስማማበት ነገር ስለሆነ 1 ሲደመር 1 2 የሚለውን አልስማማም ብትይ አንቺ አይቀይረውም አይደል? እኔ ሰው ሁሉ የተስማማበትን ነገር አክሰፕት ማኔ እኮ አንድ ሰው ነኝ። አዎ ከዛ አንቺ ፍልስፍና አምጫ። አየሽ አንቺ ሰው ሁሉ የተስማማበትን መስማማት ግዴታ የለብሽም። ባይዘው ይሄው ያንቺን ፍልስፍና ነገር ይችላል። አላቅም ማለት ዜሮ ማለት ነው እኮ አለም ነው። ይኸውልህ አላቅም ማለት ራሱ አላቅም ፍልስፍና አይደለም ማለት አላቅም ማለት እኮ አለማወቅ ይባላል። እየተፈላሰፍኩ አይደለም እኮ አላቅም ማለት ራሱ መልስ ነው። ምክንያቱም አላቆም በማለት ማወቅ አለብሽ ማወቅ አለብሽ። አንድ ሰው 10ኛ ክፍል ደርሶ 1 ሲደመር 1 አላቅም ሲል እኮ መሀይምነቱን ይናገራል እንጂ ሀምብልነት እኮ አይደለም። ሂዝ መሀይም ማለት ነው። እድሜ ልኩን ሲማር ኖሮ ሶሪ አንቺ ነው አሁንም እንትን ልልሽ አይደለም።
1 ሲደመር 1 2 መሆኑ 10ኛ ክፍል የደረሰ ሰው አላቅም ሲል ዲስ መሀይም እንጂ ሀምብል ነው ጥሩ ሰው ነው በቃ አላቅም ማለት ራሱ መልስ ነው አይባልም። ካላወቅሽ ትወድቂያለሽ። ልክ ፈተናው ላይ እንዳለው ማለት ነው። ካላወቅሽ ትወድቂያለሽ። ማወቅ አለብሽ። መጽሐፍም ሲናገር ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል ነው የሚለው። እውቀትን ማወቅ አለብሽ ግዴታ፣ የተሰጠን እውቀት። እሺ እውቀት ለሰዎች አይምሮ አለ አይደል? ዘኔ ዜሮ ላይ ሶሪ ዘኔ ዜሮ ላይ ይሄ ጭንቅላት አለ አይደል? ቆንጅት ይህ ጭንቅላት አለን ሁላችን። ይህ ጭንቅላት እንድናስብበት፣ እንድንመረምርበት፣ እንድንጠይቅበት የፈጣሪን መኖር እንድናውቅበትም ተደርጎ የተሰራው ባይዘው። አንቺ ሞክረሽ 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 የእውነት ከትዕቢት ወጥተሽ አንቺ እንትነሽ ያልኩሽ አይደለም፣ ከትዕቢት ወጥተሽ ከኢጎ ምናምን ተወጥቶ ፈጣሪን ለማወቅ በሚደረግ ጉዞ እግዚአብሔር ይረዳል። ባይዘው አይደለም እሱ ክርስቲያኖችን የሚያሳድዱ ሰዎችን እንኳን ይረዳል ፈጣሪ። ልብሽን ያያል። እሺ ልቧ ምንድን ነው ይባላል። ምንድን ነው ሀሳቧ ይባላል። ኤርሚዬ በጣም ነው የማመሰግነው፣ ግን እየመለስክልኝ አይደለም። እኔ እንደዚህ አልነበረም የጠየቁት። የፈጣሪ መኖር እንደዚህ የፈለግሽው ታሪክ ካላመንሽ ታዲያ እንዴት አድርጊ ላፈለሽ? ቆንጆ አይደለም ልልክ የፈለግኩት ነገር አለ። አንድ ታሪክ ሊጻፍ ይችላል። ገብቷል? ማን ሊጽፉ ይችላል? አሁን ክርስቶስ ቆይ አዳምጠኝ። ክርስቶስ ከመኖሩ በፊት ተጽፏል። ከመወለዱ በፊት ብዙ ሂስትሪዎች ተጽፈዋል። ገብተዋል። ከተወለደም በኋላ እንደዛ ወንጌሎች ሂስትሪና ፕሪዲክሽን አንድ አይደለም። ፕሪዲክሽን ተውሽ፣ ፕሪዲክሽን ይሁን ምንም ይሁን ብቻ ባይብል ተጽፏል። አሁን ይሄ ባይብል ማለት ነው እውነት ይሁን ውሸት ይሁን በሰዓቱ ይከሰት አይከሰት አላውቅም፣ ግን እንዲህ ተብሎ ሲነገረኝ ቆይ አዳምጠኝ። እንዲህ ነው ተብሎ ሲነገረኝ ስማረው አመንኩት፣ አክሰብት አደረኩት። ገብቷል። ከዛ ደግሞ የተለያዩ ራሱ ያ የተጻፈው ነገር ሪል ስለመሆኑ ምን ኤቪደንስ አለኝ? ገብተዋል አይደለ? ስለ ጻፉት ሰዎች ትክክለኛነት ምን ኤቪደንስ አለ? በቃ እነዚህን የመሳሰሉ ናቸው ጥያቄዎች። ኤቪደንሱ ምንድን ነው? ምድሮ ለሚለው ቅድም ቀኑ ምን ማውራኩ ኤቪደንሱ ኢየሱስ ይወለዳል የሚል ቃል የተነገረው ቀድሞ አይምሮሽን ለመክፈት ሞክር። እሺ ተረጋጋ። ኢየሱስ ይወለዳል ተብሎ ነው የተነገረው እንጂ ዝም ብሎ የሆነ ሰው ቡና ይጠጣል ተብሎ አይደለም። ታሪክ ነው እኮ ይሄ። እሺ ታሪክን እመኝ፣ ታሪክ ይታመናል። ለመኝኝና ሄደሽ ታሪክ ምንድን ነው ብለሽ አጥኑ፣ ችግር የለውም። በታሪክ ውስጥ አለ ቀድሞ ፎልስ ነው የሚባል በጊዜ እኮ አለ። ምናሽ ላምኖ እችላለሁ። የሆነ ጊዜ ላይ አንድ ታሪክ ተጽፎ እኮ ፎልስ ነው የሚባልበት ጊዜ አለ። ፎልስ ነው አልተባልሽማ አንቺ። እንዴት ነው ስለ ታሪክ እንኳን የማታውቂ ልጅ ብድግ ብለሽ ፎልስ ነው እንድትይ እኮ ፎልስ መሆኑን አጣሪያ ዜሮ ማስረጃ ስጪኝ። አሁን እኮ አንቺ ማመን ትቻለሽ እንደፈለግሽ፣ ፈጣሪ የለም ማለት ትቻለሽ። አሁን እኔ ጋር መጥተሽ ፈጣሪ የለም ስትይ ግን ማስረጃ ስልሽ አንተ ስጠኝ አልሽኝ። ይኸው እኔ እየሰጠሁሽ ነው። ያለ ነገር ስሰጥሽ ላይሆን ይችላል የሚል ከሆነ መልስሽ ይሄማ ምንድን ነው? ይሄማ ላይ አለማወቅን እኮ በሆነ በድፍረት መደገፍ ነው እንጂ እኮ ምንም አይደለም እኮ የእኔ ቆንጆ። ግዴታ ዓለም የተስማማበትን ነገር እኔ መስማማት ዓለም በተስማማበት አትስማሚ ማር ኦኬ። እኔን አሳምኝኝ አንቺ አይደለም ግዴታዬ ነው ወይ የኔ ቆንጆ? ግዴታሽ አይደለም ስልሽ ግን በኋላ የሚመጣውን ነገር እያሰብሽ አይምሮ ተሰጥቶሽ አለማሰብ ግዴታ አይደለም። ግዴታ ቢሆንማ አሁን ባልኖርሽ ከኔ ጋር ባላወራሽ ነበረ። ግን በኋላ ግዴታሽ አለመሆኑን ይሄን መቀየር በማትችልበት ሰዓት አሁን እንደምታስቢው ይሄኛው ፍሪደም የሌለበት ሰዓት ይመጣል። ያ ሰዓት ይኸው ኢየሱስ ይመጣል እየተባለ በፊት ተነገረ፣ ቀድሞ ሳይወለድ ማለት ነው። ይኸው ኢየሱስ መጣ እንደተናገሩት ነቢያት እንደተናገሩት እውነት ሆኖ መጣ። አሁን ኢየሱስ ደግሞ ይመጣል እየተባለ ኢየሱስ ድጋሚ ሲመጣ ያን ጊዜ ትጠየቂበታለሽ። እኔ ጥያቄ እኮ ፈጣሪ ኤግዚስት ማድረጉን በምን ፕሩፍ አደርጋለሁ ነው? ኢየሱስ መምጣቱን እያልኩሽ ነው። ኢየሱስ በመምጣቱ እንዴ እኔ እኮ ማለት ነው ኢየሱስ እኮ ሊያድን መጣ ምናምን ነው። ሊያድን መጣ መቻልኩሽ፣ ለክርክር አትሩጭ። በመምጣቱ ነው ሊያድን መጣ የሚለው ትምህርት ነው። እሱ የምትማሪው ነው የምታምኚው ነው።
ቆይ ሊያድን መጣ ትምህርት ነው። እሺ ይኸው ኢየሱስ መምጣቱ ግን በታሪክ ውስጥ የሚታመን ነው። ለምን ደግሞ አታምኚ አንቺ? እሱን ነው እኔም እየጠየኩ ዲስፕሩቭ አድርጊልኝ። ኢየሱስ መምጣት ነው በሆነ ነገር ማስረጃ ስጪኝ፣ ወይ ደግሞ እሱን ዲስፕሩቭ የሚያደርግ ነገር ስጪኝ። ካልሆነ ግን እንዳንቺ አይነት ሰዎች ሰብሰብ ብላችሁ ላይክ አለማወቅን፣ አለማንበብን፣ አለመጠየቅን፣ ታሪክን አለማወቅን፣ ምንም ነገር አለማወቅን ሚዛን አድርጋችሁ አይነት ሰዎች ክፋት የለንም። ባይዘው ያዳምጠኝ የለ እንደኔ አይነት ሰዎች ክፋት የለንም። የሆነ ነገር ግራ ሲገባ ስለ ክፋት እኮ አላወራሁም። ከኛ የተሻለ እንደለማ እንደኔ አይነት እኔ ምንም ዜሮ እውቀትም እንዳንቺ አይነት ሰዎች እኮ እያልኩሽ አይደለም። ከእውቀት አንጻር ነው ያልኩሽ። እኔ ቆንጆ አለማወቅን ሚዛን እያደረግሽ ከእውቀት አንጻር ነው ማወራ። ይኸውልህ ከእውቀት አንጻር ነው ማወራ። ዜሮ እውቀት ሊኖረኝ ይችላል። ከሌለሽ ስሚያ ታዲያ እኔ ቆንጆ ከሌለ አንቺ እኮ እከራከራለሁ ግን ምንም አላውቅም ግን አለማወቄ ቤዝድ ሆነን እንከራከር እያልሽ እኮ ቤዝድ የምናደርገው የኔን አለማወቅ ነው እና በእሱን ቤዝ እናድርገው እያልኩሽ ነው። አይ አንቺን አለማወቅ የኔን ማወቅ ወይም የኔን አለማወቅ ሳይሆን እውነትን ቤዝድ እናድርግ እያልኩሽ ነው። እውነት ደግሞ በታሪክ ውስጥ የተከሰተ አንድ ነገር አለ። ምን ፕሩፍ አደርገዋለሁ ነው እኮ ይሄ እውነት ታሪክ ነው። ፕሩፉ በታሪክ ውስጥ ያለ ነው እኮ ሂስትሪ ራሱ በትክክል ማለት ነው እውነት መሆኑን በምን አውቃለሁ? እሺ እውነት መሆኑን ደግሞ ላስረዳሽ። አሁን ሂስትሪ እውነት መሆኑን ላስረዳሽ። አዳምጪ። ይኸው እስራኤላውያን መጽሐፍ ውስጥ ኢየሱስን እንደማያውቁት ኢየሱስ ግን እንደሚወለድ አሁን ድረስ ተጽፎ ተይዟል። አያምኑትም ኢየሱስን አሁን ድረስ። ይኸው ለምን መልስ ስጪ። ለዚህ መልስ ከሰጠሽ ባይዘው እኔ አንቺ ሀሳብ እስማማለሁ። እነሱ ጻፉት ሳይሆን አላመኑትም። ጻፉት ሳይሆን ቀድሞ የጻፈው ለምን ይጽፉታል? ለምን ጻፉት? ሲጀመር ስላላመኑበት ነው የጻፉት። ኢየሱስ ክርስቶስ መምጣቱን ስላላመኑበት የጻፉት። ለዛ ነው ስላላመኑበት ነው። ቅዱስ ገልጦለት ነው መንፈስ ቅዱስ ገልጦላቸው ነው። መንፈስ ቅዱስ አለ እንዴ? ታምኛለሽ? እኔ መንፈስ ቅዱስ እንዳለ በባይብል አዎ፣ ግን በባይብል አላልኩሽ። ባይብል ላይ አትደበቂ፣ ባይብል ላይ አትደበቂ። አሁን ራሱ ባይብል ራሱ ዲስፕሩቭ ልታደርጊ ወይ ደግሞ ባይብል እግዚአብሔር ቃል አይደለም፣ እግዚአብሔር የሚባል አካል የለም ካልሽ አዳሚ ባይብል ላይ አትጃ። ባይብልን ለቀቅ አድርጊውና እኮ አላምንም አልኩ። አረ በጌታ ባይብልን ለቀቅ አድርጊ። ቆይ እመኛለሁ። አትጥቀሽልኛ ባይብልን ካላመንሽ። ባይብልን ተይው። እኔ እየጠየቅኩሽ ያለሁት በታሪክ መካከል ኢየሱስን እንደሚመጣና እንደማያውቁት ጭምር አንድ የሆነ መጽሐፍ ላይ ተጽፏል። ያ መጽሐፍ እስካሁን አለ። ክርስቶስ ከመምጣቱ በፊትም አለ። በታሪክ የሚታወቅ ነው። ክርስቶስ ወደ ምድር ከመምጣቱ በፊትም አሁንም ያለ መጽሐፍ። እነሱ ስለጻፉት ነገር እኔ ራሱ እነሱ ስለጻፉት ነገር እምነት የለኝም ነው እኮ። ለምን ደግሞ አታምኚ? አለ ያልኩሽ እኮ ነው። ጽፈውት ሊሆን ይችላል። የተጻፈ ነገር ሁሉ ከተጻፈ ለምን ነው ታዲያ ይቀበላችሁ? What is your point? ለምን ነው አትቀበዩ? ለምን ነው አትቀበዩ? በምን አውቃለሁ? እውነት እኮ ነው ትንቢቱ። ይኸው ክርስቶስ ይወለዳል ተባለ፣ ተወለደ። ይሄ ውሸት ነው እንዴ? ማመን ይኸውልህ፣ እሱን እኮ ማመን የምችለው ማለት ነው መጀመሪያ እዛ ጋር የተጻፈውን ሳምን የክርስቶስን መወለድ የተጻፈውን እኮ አይደለም። አንድ ሲደመር አንድ ስንት ነው? ሁለት። ኦኬ አንድ ሰው ለመወለድ እናትና አባት ያስፈልጎታል። ለምሳሌ ይሄኛውን ማለት ነው። አይሽው ይሄ እንደዚህ ታደርጋለህ ብለሽ ቀድመሽ ነገርሽኝ። አሁን እንደዚህ ስታደርግ ትድናለህ ነው ያልሽኝ። አሁን ይሄ እምነት ነው፣ መዳን ነው። እንደዚህ ማድረግ ግን ይሄ ያለ ነገር ነው፣ የተፈጠረ ነገር ነው አይደል? ያ ኦልሬዲ ሆኗል። ይሄ ነገር እንደዚህ ታደርጋለህ ያለኝ አካል እንደዚህ መደረጉ በታሪክ ውስጥ ያለ ነው። እንደዚህ የተደረገው ነገር የማያምነው እጅ ላይ ያ መጽሐፍ ተይዟል። ያንን መጽሐፍ ያምነዋል። አለቀ። ክርስቶስ መምጣት በስጋ ከመገለጡ በፊት ነበረ እያልኩሽ፣ ወይም እንደዚህ ከመደረጉ በፊት ነበረ። እኔ ስለሱ ምንም ኤቪደንስ አለኝ? ክሬተር የሚባለው ፓርት ኖሮ ኤቪደንስ ነው። አያምኑትም እነሱ እያልኩሽ። በምን አውቃለሁ? እንዴት ነው አያምኑትም? ያው ኢየሱስ ይመጣል ብሎ መጽሐፋቸው ላይ ጽፈዋል፣ ግን መጽሐፉን አያምኑትም። ግን ይዘውታል፣ ያምኑታል፣ መጽሐፉን ያምኑታል፣ ግን ክርስቶስን አያምኑትም እያልኩሽ ነው። ይኸው ለምን የማያምኑትን ነገር ለምን የጻፉት መጽሐፋቸው ላይ? ቶሎ ቀድመው ተናግረው ለምን የተናገሩት? እንዴትስ ሊናገሩ ቻሉ? ቀድመው
እኔ እኮ ኤርሚ እኔ እኮ አይደለም የጻፉት እነሱ ናቸው የጻፉት። ለምን እንደጻፉት አላቅላቸውም። ያመኑበትን ነገር ጻፉ። ኧረ በኢየሱስ አላቅላቸውም ማለት ነው ማለት እንዴ እየመለስኩልህ ነው እንዴ። እንዴት ላቅ እችላለሁ? አላቅም ካልታ ወቂያ ታዲያ ግዴታ ነው ማወቅ። አይምሮ የተሰጠሽ እኮ እንድታውቂ እኮ ነው እኮ እነሱ ጻፉ። ወቂያ ታዲያ ያላመኑበት አላመኑ አይሾይ እኮ ነው ችግሩ። አሁን አለማወቅ ሚዛን አይሆንም ማለት ነው። አላቅም ካልሽ አታውቂም ማለት ነው። አዳምጪ ኤርሚዬ በቃ አመሰግናለሁ በእውነት እኔ ጥያቄም አልገባህም መልስም አልሰጠኝም። ጥያቄሽ ገብቶኛል፣ መልስም ሰጥቼሻለሁ። መልሱ ግን እንዳይገባሽ አለማወቅን ሚዛን እናድርግ እያልሽ ነው። አለማወቅ ደግሞ ሚዛን አይሆንም። አላቅም አልሽኝ። እንዴት ላደርጉ ቻሉ? ዲስ ሚራክል ኢየሱስ ይመጣል ተብሎ ቀድሞ መነገር ተአምር ነው። አላምንም ካልሽ የያዙት ሰዎች በኢየሱስ አያምኑም እያልኩሽ ነው። ማለት ከኔ ጥያቄ ጋር ምን ያገናኘዋል ኤርሚ? ማን እንዴት ቀድሞ አወቁ ኢየሱስ እንደሚወለድ? አላውቅም። እንዴት እንዳወቁ አላውቅም። ፕሪዲክሽን ነው አልኩክ። አንቺ ነገ እኔ ምንድን ነው የምበላው ምግብ በምን አውቃለሁ? እኔ ፕሪዲክተር አታውቂም። አየሽ፣ እነሱ ግን ያውቃሉ። እንዴት ከአንቺ የተለየ ምን አላቸው? አይዶን እኔ ስለነሱ ማለት ነው ምንም አውቀውና አይዶን ማለም ይኸው ተፈጠረ እኮ ይኸው ነገ እንደዚህ ይሆናል ካሉ በኋላ ሆነ ያ ነገር በሺዎች ውስጥ በሺህ ዓመቶች ውስጥ ማለት ነው። ያው ከስንት ሺህ ዓመት በኋላ የሚፈጠር ነገር ቀድመው ተናገሩ። ስለ ምግብም አይደለም ባይዘው ይኸው አንቺ አላውቅም ያልሽኝን እነሱ እንዴት አወቁ? እኔ ምን አውቃለሁ? ስለነሱ አላውቅም። ምን የምጠይቀው እኮ ስለ ራሴ ነው። ስለ ራስሽ እኮ እየተሸኩሽ እኮ አንቺ ማታውቂው እነሱ እንዴት ሊያውቁ ቻሉ? ምን አይነት ፓወር ቢኖራቸው ምን አይነት ኃይል ቢኖራቸው? ቆይ አዳምጥ። እነሱ የጻፉት አምነውበት ነው አይደል? ወደፊት ይመጣል ብለው ነው። አሁን ኢየሱስ መጥቶ መቀበል አለመቀበል ሌላ ጥያቄ ነው። ኢየሱስ መጥቶ አለመቀበል አምነውበት ነው የጻፉት። ኢየሱስ የሚባል አካል ምድር ላይ ነበር አልነበረም? እንደ ባይብል ከጠየቀኝ አዎ። እንደ ባይብል አይደለም፣ እንደ ታሪክ እንደ ታሪክ እኔ በቃ ይሄን ነው አየሻ፣ የኔ ቆንጆ በታሪክ ውስጥ ኢየሱስ የሚባል አካል አለ እያልኩሽ ነው። ይህንን ሳታውቂ አሁን ፈጣሪ ያለ የለም ሳይሆን ብድግ ብሎ የሆነ ታሪክ ስለጻፈ ልክ ነው ብዬ አክሰፕት ማድረግ አለብኝ? እንደዛ ነው እውነት? እንደዛ ታሪክ የሰፈር የቡና ወሬ አይደለም ነው የኔ ቆንጆ እባክሽ። በጣም እኮ ነው ባይዘይ በጣም ነው። ኢትዮጵያ ውስጥ አሁን በቀደም ፌሚኒስት ምናምን ብለው የሆነ ነገር ሲሉ ነበረ። በጣም የኢትዮጵያዎቹ የሚለዩት ደግሞ ከለር የለውም። የነሱ ከለር አለው የሆነ ቢጫ ቀይ ምናምን ከለር አለው የነሱ የሚያስታውቅ ከአለማወቅ ውስጥ የወጣ የሆነ ጀግንነት የሚመስል ነገር ማለት ነው። አሁን ያንቺም አላቅም ትኛለሽ። ኢየሱስ የሚባል አካል መኖሩ ታሪክ ነው። በታሪኩን እንዴት ለመንካልሽ ታሪክ ራሱ ምንድን ነው የሚለውን ነገር 9ኛ ክፍል አልተማርሽም እንዴ? ሂስትሪ ተምረሻል? ይኸውልህ እኔ ማለት ነው በዓለማዊም ልማር መንፈሳዊ ማለት ነው። እኔ ሰንበዲ ጽፎት እመኙ ስላለኝ ብቻ አክሰፕት ማድረግ አለብኝ ማመን አለብኝ ማለት የለብኝም። ይህም በቅንነት ተረዳው። ሂስትሪ ብማርም ባለማረው ማለት ነው የሆነና ካለ እንደው ፍልስፍና እንኳን ፍልስፍና ላለመቀበል የሆነ የራስሽ ደግሞ ነገር ያስፈልጋል። በእውነት ዜሮ ላይን እየሆነ ነው። ለምን መሰለሽ ፍልስፍና የሆነን ነገር ፍልስፍና እንኳን ቢሆን አለመቀበል ስትፈልጊ ምን ያስፈልግሻል? የሆነን እውቀት በእውቀት ነው እንጂ ባለማወቅ አላቅም በማለት የምታሸንፊው ነገር እሺ። የሆነ ጦር ሜዳ የሀገር መሳሪያ ይዞ ሲመጡ አይ እኔ መሳሪያ የለኝም ምን አገባኝ በማለት ከሞት አታመልጭ። ልክ እንደዛው እውቀት የሚባል ነገር ያስፈልጋል። ይህ ጭንቅላት ደግሞ ልክ እንደ ሜሞሪ እውቀት ይዛል አይደለ? ያ ነገር ማወቅ አለብሽ። አላቅም እኮ መልስ አይደለም። አሁን አላቅም እያልሻል። ሎጂክ የሚባለው ነገር አፈረሽው አንቺ። ለዛ ነው ሎጂክ ቅድም አታውቂም ያልኩሽ። እሺ አንቺ አሁን በፈጣሪ የለም ስትይ እኔ ለማቀርብልሽ ለእያንዳንዱ ነገር መልስ መስጠት አለብሽ። ባይዘ ያለ እነዛ መልስ ፈጣሪ የለም ብለሽ በድፍረት ማመን ትቻለሽ። እኔ ግፊት ግን ብታወሪ ለእኔ ጆሮ የለኝም። አየሽ አንቺ ስብከት እኮ የሚሆነው ይኸው ፈጣሪ አለመኖሩን ደግሞ ማሳመን አለብሽ አንቺ። ይኸው የለም እዚህ ጋር እንደዚህ ማለት ፈጣሪ አለመኖሩን የሚያሳይ አይደለም። ባይዘ እንደዚህ ብሎ ማየት ማለት ነው። አለ የሚለውን ግን ለማሳየት ይኸው ትንቢት አመጣሁልሽ። ያው ኢየሱስን የማያምኑ ሰዎች የያዙት መጽሐፍ ላይ ከኢየሱስ ክርስቶስ መወለድ በፊት የነበረ መጽሐፍ ላይ ኢየሱስ ይወለዳል፣ ከድንግል ይወለዳል፣ ስለ ሕዝቡ ኃጢአት ይሞታል። ያን ደግሞ ኢየሱስ ደግሞ እናንተ እስራኤላውያን ራሳቸው እንደማያውቁት ተጽፈዋል። ቀድሞ ይህን እንዴት ጻፉ አላውቅም።
ከዛ በፊት መኖሩን ራሱ አላውቅም። ኦኬ ታሪክ ላይ ያለ ነው። ታሪክ ራሱ እውነት መሆኑን እንዴት ነው? ኦኬ ይሄ ችግሩ ምንድነው? ታሪክ ማለት ምን ማለት እንደሆነ፣ ይሄ ሂስትሪ ማለት ምን ማለት እንደሆነ አለማወቅ። ይሄ ሶርስ ከየት መጣ? አይሽ ይኸኛው ሂስትሪ ነው ቀድሞ የሚቀድመው። እሺ እህቴ ሂስትሪ ትገቢና ሂስትሪ ማለት ምን ማለት ነው፣ እንዴት ነው ላምን የምችለው ብለሽ ትጠይቂያለሽ። ለምን ከአንቺ በእድሜም ረጅም የኖሩ ሰዎች አሉ። ይኸው ስልክ ምን ተፈጥሯል አይደለ? መቼስ ከአንቺ በላይ እውቀት ያለው ሰው እንዳለ ታውቂያለሽ። ምድር ላይ ሰዎች በፈጠሩ ስልክ ነው የምታወራው። የፍልስፍና ውጤት ነው አይደል? ለምሳሌ ፍልስፍና ውሸት እኮ አይደለም፣ መጥፎ እኮ አይደለም። የዛሬን ቀን ማለት ነው ስማኝ፣ የዛሬ ቀን አሁን ማክሰኞ ይሁን ሮብ ይሁን በፍልስፍና በጊዜ ቀመር የመጣ ነገር ነው አይደል እንዴ? አሁን የጊዜን ቀመር የሰሩ ሰዎች አሉ። አንቺ አይደለም የሰራሽው። ስለዚህ ይህንን ቀመር ያመጡ ስልክ የፈጠሩ መኪና የፈጠሩ ሰዎች አሉ አይደል? አዎ ከምንድን ነው? ስለዚህ ከአንቺ የተሻሉ ሰዎች አሉ ማለት ነው። ከአንቺ የተሻሉ የሚያስቡ እውቀት ያላቸው ሰዎች አሉ ማለት ነው። እኔ እኮ እዚህ ጋር በእውቀት ከሰው በልጣለሁ ወይም የተሻለ እውቀት አለኝ ብዬ አይደለም። ባለሙያ ምልሽን ነገር እየሰማሽ ዛሬ ማክሰኞ መሆኑን አክሰብት አደረግነው። ነገሩ መሆኑን አክሰብት አድርገን ነገሩ ኤግዚስት አድርጎ የምናየው የምንዳስሰው ነገር ሆኖ አይደለም። ቀንና ማታ ጨለማ አንድ ነው። ሁሌም ሲመሽ ይጨልማል፣ ሁሌም ሲነጋ ብርሃን ነው። ገብቷል? ሁሉንም ነገር በመፈላሰፍ ሲመሽ ምንድን ነው? አሁን አንቺ ፀሐይ እንደምትዞር ታምኛለሽ? ማነው ምድር እንደምትዞር አላምንም። ስለዚህ ሲጨልም ምንድን ነው የሚመስልሽ አንቺ? ምንድን ነው የሚመስልሽ ሲጨልም? ጨለማ ሰማይ ሄደች። ማነው ፀሐይ ለምንድን ነው የሚጨልመው? መጨለም ስላለበት የተፈጥሮ ውደት ስለሆነ። ተፈጥሮ ማለት የተፈጠረ ማለት ነው። እሱን ቃል አትጠቀሚ። ከሱ በፈጣሪ ስለማታሚ ተፈጥሮ አይባልም። ተፈጥሮ ማለት የተፈጠረ ነገር ማለት ነው። ጠይቅ። ይሄ ሁሉ ነገር እንዴት ኤግዚስት ለምንድን ነው የሚጨልመው? ለምን እንደሚጨልም አላውቅም። እንግዲህ እንደ ሳይንስ እንትን መሬት እንዲስትሽከረከር ሳይንስ ትዞር ሳይንስ ታምኛለሽ? ማታምኝ ነገር ማለት ነው። አንቺ እየጠየኩሽ ነው። መሬት እንደምትሽከረከር በምን አወቅሽ? አላምንም። ስለተማርኩት አውቃለሁ። ታምኛለሽ? መሬት መሽከርከር አላምንም እኮ። ለምን ነው የሚጨልመው እያልኩሽ ነው። እሱን አትጥቀሽልኝ። የማታምኝ ነገርማ ለምን ትጠቅሽልኛለሽ? የምታምኝ ነገር ነው። አላውቅም። እንደዛ መሆን ስላለበት ይመስለኛል። አላውቅም። ኦኬ ቴንክ ዩ ጎበዝ። እንደዛ መሆን ያለበት ለምንድን ነው? መጨለም ግዴታ? ማን ያደረገው ግዴታ? ማን ነው አለበት ያለው? ማስረጃ እስኪ ለሱ። የለኝም ማስረጃ። ዝናብ ከየት ነው ይመጣው? ከዳመና። በምን አወቅሽ? ቀና ብዬ ስለማየው ነው። ደመና መሆኑን በምን አወቅሽ? ዝናብ የሚሆነው ሌላ ነገር ቢሆንስ? የሆነ ውሃ የተቀመጠ ቢሆንስ? ስሙን ስለሰጠኝ ነው። ዳመና መሆኑን በምን አወቅሽ? ፕሩፍ አድርጊልኝ። ስሙ ስለተሰጠው ነው። ስሙ ስለተሰጠው ነው ተብዬ ስሙን አይደለም። ዳመና ማለት ነጩ ነገር ነው፣ የሚጨሰው ነገር ጭስ ነው አይደል? ጭስ እንዴት ውሃ ይሆናል? ስለሚጠራቀም ነው። አዛው ተጠራቅሞ እርጥብ ይዘንባል። ጭስ ይዘንባል፣ ይተናል፣ ውሃው ይተናል። እዛ ደግሞ ይጠራቀማል። ሞለኪውሎቹ ደግሞ ተጠራቅሞ በፈሳሽ መልክ ይዘንባል። ከየት አመጣሽ? አይተሻል? እንደዛ ሲጠራቀም ሳይንስ ታምኛለሽ? አላምንም። እሺ እናቴ በቃ ትንሽ እንትን አድርጊሽ፣ በጣም በፍቅር ማለት ነው፣ በጣም በክብርም ሳይንስ ምንድን ነው፣ ታሪክ ምንድን ነው፣ ከእነዚህ ናት የሚቀድምሽ። እሺ በቃ ሳይንስ ምንድን ነው፣ ታሪክ ምንድን ነው የሚለውን አሁን ሳይንስንም ታሪክንም ምንም በማታውቂበት አሁን ፈጣሪ አለ የለም የሚለውን ታሪክንም በተለይ ታሪክ ምንድን ነው ጠይቂ። ለምን አሁን ቅድም ይሻላሉ ያልኩሽ የተሻሉ ሰዎች አለ ያልኩሽ አንቺ እውቀት አለኝ ስላልሽ አይደለ። አንቺ አላውቅም የምትይው ግን ያንቺ አለማወቅ ደግሞ ሚዛን ስለማይሆን ይኸው ምድር ላይ ከኛ የሚሻሉ ሰዎች መኖራቸውን የምታውቂው ይኸው ስልክ ሰርተዋል። አንቺ አሁን ራሱ ስልክ መስራት አትችይም። ተሰርቶ እንኳን ማለት ስልክ ሰርተዋል፣ መኪና ሰርተዋል፣ ይኸው አየር ላይ የሚበር ነገር ሰርተዋል። እና
እነዚህ ነገሮች ፕሩፍ በተደረጉበት መንገድ የሆነ እናንቺ እያወራን ነው መሰል። እነዚህ ነገሮች ፕሩፍ በተደረጉበት መንገድ ሳይንስ ፕሩፍ ይደረጋል። ሳይንስ የሚባል ታሪክ የሚባል ሳይንስ ነው። ይዘ ሳይንስ ነው። ታሪክ ራሱ የሳይንስ አንዱ አካል ነው እና ያ ሳይንስ ወይም ደግሞ ታሪኩ ፕሩፍ ይደረጋል። ልክ እንደዚህ በሳይንቲፊክ መንገድ ማለት ነው። ይኸው ዳመናው ከምድር ውሃው ይጨሳል፣ ወደ ሰማይ ይሄድና ሲጠራቀም ምን ይሆናል? ከፍ ባለ ቁጥር ምን አለ? ቅዝቃዜ አለ። ያ ቅዝቃዜ ደግሞ ምን ያደርጓል? ያ ከላይ በረዶ ይሆናል። ያ በረዶ ደግሞ ምን ይሆናል? ይተንና ውሃ ይሆናል አይደለ? ልክ እንደዚህ ፕሩፍ እንደሚያደርጉት ፕሩፍ የሚያደርጉበት ነገር ነው ሳይንስ እንጂ ዝም ብሎ አሁን እናንቺ እንደምናወራ ወይም ደግሞ ሰፈር ውስጥ የሆኑ ሁለት ጎረምሶች እንደሚያወሩት ወይ የሆኑ ሴቶች እንደሚያወሩት አይደለም። ስለዚህ ፕሩፍ የሚደረግበት ነገር ስለሆነ ታሪክ ምንድን ነው የሚለውን አንዱ የቤት ስራ ልስጥሽ እና ሌላ ጊዜ ደግሞ መተሽ እናወራለን። እኔ ከሰው ጋር እኮ ተወያይቼበት አይደለም እየጠየኩ ያለሁት በውስጤ እንትን ያለው ነገር ነው መጠየቅ ያለብኝ። መምህራን ጠይቄ መልስ ስላጣሁ ነው ወደ አንተ የመጣሁት። መልስ ሳይሆን ያጣሽው እህቴ፣ እኔ ቆንጆ ሚዛን ነው ያጣሽው አንቺ። መልስ አይደለም ጌታ አይደለም። መልስ ሳይሆን ያጣሽው ሚዛን ያጣሽ። ሚዛን ሚንስ ሰው በሆነ በእውቀት ላይ ነው በአይምሮ ውስጥ ባለው ነገር ነው የሚመዝነው ነገር። አሁን አይምሮሽ ውስጥ አንቺ አላቅም ነው ያለው። አውቃለሁ ያልሽ አንድ ነገር አላቅም ስለሆነ አውቃለሁ በሚባለው በትንሹ እውቀትሽ፣ እኔም በትንሹ እውቀቴ ነው ያቺን ነገር በዛች በትንሽ እውቀት ትመዝኝና ሌላ እውቀት ታገኛለች። ያቺን እውቀት በትንሽ እውቀት ትመዝኝና ሌላ እውቀት እያገኘሽ እውቀት አይምሮ እያደገ እያወቀ ነው የሚሄደው እንጂ አላቅም ይህ በጣም ስንፍና። ሰነፍ ስትሆኝ አላቅም ምን አገባኝ? ስንፍና አይደለም። እስከዛሬ ስለ ታሪክ ሳታውቂ እንዴት ነው ስንፍና? ሰነፍ ጠያቂ ነሽ በእውነቱ እግዚአብሔር በሚያውቀው የምሬን ነው። ለምን ሰነፍ ባትሆኝ ኖሮ አላቅም የምትያቸው ነገሮች በጣም የሚያስደነግጡ ናቸው። ጎረቤት ሆና ጠይቂ። በሳይንስ ታምኛለሽ፣ በሂስትሪ ታምኛለሽ አልከኝ። አላምንም አልኩ። እንዴት በታሪክ አላምንም አይባልም። በታሪክ አላምንም የሚባል ነገር አይደለም። ታሪክ ፕሩፍ ያደረገውን ነገር ለምንድን ነው የአንቺ ኦፒኒዮንማ ነው ያዡ። የአንቺ ኦፒኒዮን ከሆነ ከዛ አላቅም ከሆነ አንቺ ማታምኝ እኮ ስለማታውቂ ነው አይደል? አንቺ ማታምኝ ስለማታውቂ ነው አይደል? እንደኔ በቦታው ላይ የሌለው ወይ እኔ ቆንጆ ስለማታውቂ ነው አይደል? ማታምኝ ነገር ቆንጂት የሰምተሽዋል አላልኩሽም? አንቺ ማታምኝ ስለማታውቂ ነው አይደል? አይደለም ነው ወይ ስለምታውቂ ነው? አይደለም ስለማታውቂ ነው ስለምታውቂ ነው ማታምኝ? የተጻፈው ነው ማውቀው የተጻፈውን ተይውና ስለማታውቂ ነው ስለምታውቂ ነው ማታምኝ? ሳይንስን ታሪክን ለምሳሌ ስለ ታሪክ ምን እንደሆነ ስለማታውቂ ነው ስለምታውቂ ነው የምታምኝ? ማታምኝ ታሪክ ስለማውቅ አላምንም። ታሪክ ታውቂያለሽ? እስኪ ንገሪኝ ስለ ታሪክ። ታሪካዊ ምንድነው ታሪክ? በሆነ ጊዜ የተከሰተን ክስተት እኮ ሰንበዲ ሊጽፈው ይችላል። በቃ ሰንበዲ ማለት ነው። እኔ ለምሳሌ ልጽፍ ትችላለህ ታሪክ። ታሪክ በዚህ ዘመን ስለተከናወነው ነገር ስላየከው ስለሰማከው። እሺ እኔ ጻፍኩት። እንዴት ነው ያ ነገር ታሪክ ይባላል? እኔ ስለጻፍኩት ብቻ እኔ ስለጻፍኩት ታሪክ ይባላል ነው ብሎ የሚቀበሉት ይኖሩ ይሆናል። አይባልም። አይሻው ሚዛኑ አላዋቂዎች ከሆኑ አዎ ሊቀበሉኝ ይችላሉ። ኤርሚ ስለጻፈው ነገር ዝም ብሎ ታሪክ አይባልም ያ ነገር። እሺ መቀበል አለመቀበል አይደለም፣ ይሄ እምነት አይደለም። እኔ ቆንጆ ሁሉንም ወደ እምነት አጥስ። እሺ እምነት አይደለም መቀበል አለመቀበል። ስቀበል ግን ለምን ነው የምቀበለው ነው ጥያቄ። ሳይንስ ሲባል ወይም ደግሞ ታሪክ ሲባል ፕሩፍ የሚባል ነገር ማስረጃ፣ እሺ ኤቪደንስ ሶርስ የሚባል ነገር አለ። ያንን ነገር ሳይመዝን ሰው አይቀበልም። ታሪክ አይባል። ታሪክ የሚባለው ያ ነገር ሲሟላ ነው። እሺ ሶርስ ሲኖር አሁን ኤቪደንስም ቢቀርብልህ ማለት ነው። እኔ ወስጄ
እዚህ ጋር የሆነ ታሪክ ተከስቷል የዛሬ ይህን ያህል ዓመት ኤቪደንሱ ይሄ ነው ብዬ የሆነ ነገር ባሳይክ አሀ እውነት ነው ብለህ ልትቀበለኝ ነው ማለት ነው? ምን የሆነ ታሪክ ተጻፈ ከዛን ያን ነገር ይዘህ መጣ ብትጠይቀኝ አዎ ተከስቷል ብዬ ኤቪደንስ ብዬ ደግሞ ሶርስ አንቺ አዎ እንዳትኛ የሆነ ነገር ባሳይክ አዎ ብለህ ልትቀበለኝ ነው? አንቺማ አታውቅም እንዴት አዎ ትኛለሽ? ዝም ተብሎ አዎ አይባል። ታሪክ አንድ ሰው የሚጽፈው ወይም ደግሞ ዝም ብሎ የሆነ የደበረው ሰው ፀጉሩን እንደዚህ የፈረዘ ጨረጨር የሚያደርገው ነገር ሳይሆን ኤቪደንስ ይፈልጋል፣ መረጃ ይፈልጋል፣ በቦታው መገኘት፣ በቦታው የተገኙ ሰዎች በዛ ሰዓት ምን አሉ። እሱማ በቃ እኔም እኮ እያልኩ እኮ ያለሁት እኮ እሱ እንደዛ ነው ታሪክ የሚመጣው። አንቺ አሁን እንዳልሽው ግዴታ አንቺ መሄድ ሳይሆን እዚሁ ቆመሽ ለምንድን ነው ያንን ታሪክ የማምነው የሚለውን ለመጠየቅ ታሪክ ራሱ ምን ማለት ነው የሚለውን ማወቅ አለብሽ። ታሪክ ምንድን ነው? ይሄ ነው በቃ ታሪክ። አንቺ የመሰለሽ ምንድን ነው? እኔ የጻፍኩት ነገር ታሪክ አይባልም። እኔ የጻፍኩት ነገር ታሪክ ቢፈጠርም ባይፈጠርም በዚህ ታሪክ አይባልም። እኔ የጻፍኩት ለምሳሌ አሁን ብድግ ብዬ እኔ ስለ ኢትዮጵያ መንግስት እንዲህ ብዬ ብጽፍ ያ ታሪክ አይደለም። ውሸትም እውነትም ሊሆን ይችላል። እሺ ውሸትም እውነትም ሊሆን ይችላል። አብይ የሚባል መንግስት አለ ለምሳሌ ኢትዮጵያ ላይ አይደለም። ይሄ ኢንሲደንት በታሪክ ውስጥ ያለ ነገር ነው። ከዛስ ፕሩፍ ያስፈልጋል፣ መገኘት ያስፈልጋል፣ የእውነት መኖሩን ኤግዚስት ማድረጉን ማወቅ ያስፈልጋል፣ ሶርስ ያስፈልጋል፣ ሶርሶች ያስፈልጋል። የዛሬ ስንት ዓመት ኤግዚስት አድርጓል የተባለ ነገር ሄጄ ባየው ለማይታየኝ ነገር ታሪክ ያንን ነገር የሚመልስበት መንገድ አለ። ሶርስ ያስቀምጣል፣ ሶርስ ያስቀምጣል። እሺ ለዛ ነገር ማስረጃ አለው። ታሪክ ኢዝ ሳይንስ፣ ፓርት ኦፍ ሳይንስ ሚንስ ሶሻል ሳይንስ ነው ታሪክ ሂስትሪ ማለት። እሺ ስለዚህ ሳይንስ ደግሞ ያለ ማስረጃ ይጻፍ። እምነት ማመን አይደለም ዝም ብሎ። ኤርሚ ታይም ስለወሰድኩብህ በጣም ይቅርታ። ችግር ታይሙ ሳይሆን መረዳት ያለብሽ ታሪክ የሆነ የሰዎች ንግግር አይደለም። የሆነ ሰዎች ጥያቄ አልገባህም ወይ? የኔ ጥያቄ ሳይሆን ያልገባሽ የኔ መልስ ነው። አንቻለ በጣም ከፍቅር ካሽ የኔ መልስ ብቻ ሳይሆን ያልገባሽ ላይፍ ራሱ ይሄኛው ምንድነው የሚባለው? ይሄ ማወቅ የሚባለው ነገር ነው። ኤቪደንስ ነው ብለህ የሆነ ነገር ራሱ ብታሳየኝም ማለት ነው እሱ ነገር ሪል ኤቪደንስ መሆኑን ምንም ፕሩፍ ማድረግበት ነገር የለም። ምንም ማረጋገጫ የለኝም። ማረጋገጫ አለው እያልኩ የሆነ ነገር ብታሳየኝንም አክሰፕት እኔ አይደለም የጻፍኩት። በምን መዘነሽ ነው? ልክ አይደለም ልክ ነው የምትይው? በምን መዘነሽ? ስለ ታሪክ ታውቂያለሽ? ህይወትን ሁላ ላምን የምችለው የምታውቂው ነው የማታውቂው ነገር ነው ሚዛን የምታደርጊው በጌታ። ቆይ እኔ አንድ ጥያቄ ልጠይቅህ። ጭንቅላቱ ተቆርጦ የሚንቀሳቀስ በህይወት ያለ ዶሮ አለ ተባልክ፣ እሱ ተጻፈ። ይሄ ነገር እውነት ነው ብለህ ሄድክ ነበር፣ ግን ይሄ የዶሮ አጽም ነው እንዲህ ነበር ብለው አንገቱና ሰውነቱ የተለያየ ዶሮ አሳዩ። አሃ ነበር ብለህ የዶሮን አጽም ስላየክ ብቻ ታምነዋለህ? አላምነውም። እሱ እንደዛ ታሪክ እንደዛ ታሪክ አሁን አንቺ ታሪክ የምትይው አሉባልታና ታሪክ ላይ ይሄ ቆንጆ ይሄ አሉባልታ ይባላል። ይታው በእናትህ ኤርሚዬ በቃ እውነት የጠየቁት ይሄ ቆንጆ በቃ ይሄ ነው እህቴ። አሁን እኔ ላይክ ባይዘው የእምነት ግዴታ እንደዚህ የሚጫን ነገር ስላልሆነ አንደኛ ባይዘው ኢየሱስ ይመጣል እየተባለ ልክ እንደተወለደው ይወለዳል እየተባለ እንደተወለደው ይመጣል እየተባለ ይመጣል። ያን ታየዋለች፣ ችግር የለም። እሱ ባይዘው ሩቅ አይደለም የክርስቶስ መምጣት። እንደው አንቺ ትሄጂና ትጠብቂዋለሽ። ልክ እንደ ምንድን ነው ቅጽበት ይባላል እና ልክ እንደዛ ነው። እምነት አይደለም የምነግርሽ፣ ባይዘው የተፈጠረ ነው። ከዚህ በፊት አድርጎታል። እኔ አሁን እመጣለሁ ብዬ ቤትሽ ብመጣ አሁንም ቤትሽን አላቅሽም አይደል አንቺ ድንገት አሁን እንደዚህ በቅጽበት ውስጥ አንቺ ጋር ብመጣ ነገ እመጣለሁ ስልሽ ታምኚኛለሽ አይደል? ልክ እንደዛ ነው የክርስቶስን መምጣት። ያን ጊዜ ይመጣል ሲባል እኮ አይሁዳውያን እኮ ነቢያትን ገድለዋል እኮ ገዝግዝ ሰንጥቀው ይገድሉ ነበር። ባይዘው እንደዚያ ነገር ሲያወር መጣ ኢየሱስ መጣ። ልክ እንደዛ አሁን ኢየሱስ ይመጣል ድጋሚ እመጣለሁ ብሎ ያን ይወለዳለሁ ብሎ እንደተወለደው ይሄው እመጣለሁ ለፍርድ ብሏል። ይመጣል ኢየሱስ። ያን ጊዜ በፍርዱ ወንበር ፊት ትቀመጫለሽ። ባይዘው እና ያን ጊዜ ከምታምኚ ግን አሁን እመኚ ሳይሆን አሁን መርምሪ፣ እወቂ።
ስታቂ ደግሞ ሚዛን መጀመሪያ ሚዛን አይ ስለ እምነትም ለማወቅ ስለ እግዚአብሔርም ለማወቅ ቀድሞ ሚዛን ያስፈልጋል። እኔ አሁን ቀጥታ የሆነ ጥያቄ ነው የጠየቁት። አሁን አንተ ወደ ምን ሄድክ? ወደ ሂስትሪ፣ ወደ ፊሎዞፊ፣ ወደ ሎጂክ ምናምን ሄድክ። እኔ ደግሞ እንደዚህ ስትል አልገባኝም። ምክንያቱም ለምሳሌ ወደ ሂስትሪ ወደ ሎጂክ ሳሌት ታዲያ የቱኝ ምን አለማወቄን ሚዛን ላድርገው? ይቅር በእናትህ የማያውቅ ሰው ይሻልሻል። ምንም የማያውቅ ሰው ብድግ ብሎ በቃ እመኝ ካላመንሽ ተኩስብሻለሁ የሚል ሰው አለ ወይ ቆርጥሻለሁ ፈልጥሻለሁ የሚል ሰው ልክ እንደዚህ አይነት ሰው ነው በቃ እንጂ አሁን አንቺ ወደ ታሪክ ሄድክ፣ ወደ ሎጂክ ሄድክ ካልሽ ታዲያ ወደ ሊድ ወደ ውሸት ጠይቅክሽ። ቆይ ቅድም ራስክ ያነሳው ኤግዛምፕል ነበር። አንቺ ሸክላ ሰሪ ነሽ፣ የሆነ እንትን ሰራሽ፣ ከዛ ብፈልጊ ታፈርሻለሽ፣ ብፈልጊ ትሰሪዋለሽ አልከኝ። እሺ አሁን እኔ ሸክላ ሰሪ ነኝ እና በህይወት ያለ ነገር ፈጠርኩ ልበል። ያ በህይወት ያለ ነገር እኔ ልፍጠረው ኦራ ልፍጠረው ራሱ ድንገት ይምጣ የሚያውቀው ነገር የለም። ስለዚህ እኔ ማንኝ እንዴት መጣው ምናምን እያለ ጥያቄ ሲያነሳ እኔ ነኝ የፈጠርኩ እለው። እኔ ራሴ ስለመፍጠሬ ደግሞ ለሱ ማረጋገጫ አልሆነው ስላልኩት ብቻ ማረጋገጫ አልሆነው። ስለዚህ አንቺ እንዴት ፈጠርሽ? አንቺ የኔ ክሬተር ኮንሽ እንዴት ክሬት አደረግሽ አሳይኝ ቢለኝ እንደዚህ አድርጌ ከዚህ ማቴሪያል ተጠቅሜ አንተን ክሬት አደረግኩ ብዬ በሚገባው መልኩ ወይም ሌላ የሱ ተመሳሳይ ክሬት አድርጌ ያሳየውና አሁን አልሰማም ቢልሽ እሱ ነው። አይ አገባኝ እንደፈጠርሽ ስላላየው በቦታው ካልነበርኩኝ አሁን ስፈጠኝ ስላላየው አላምንም ቢልሽ ቢያንስ እንዴት እሱን መጨፍለቅ እንደምችል ከአካሉ አንዱ ፓርቱ ላይ ነበር። ጨፍልቀሽ ታሳያለሽ አይደል? ትጨፈለቂና ታያለሽ አንቺ የኔ ቆንጆ ይውል ሲ ባይዘው ነው እየሰደብከኝ ያለው ባይዘው ወይ ደብ ሳይሆን ይውል ሲ አሁን ምን ይቆር ነው የፈጠረሽ አካል ይውልክ አዳምጠኝ። እኔ ይውል አንባቢ አይደለም። ይሄ አንቺ ወሰንሽውን ውሳኔ እኮ ነው። አሁን እግዚአብሔርም እኮ ምንም አላደረገም። ይሄው እኔ ፈጠርኳችሁ ብሎ መልእክተኞችን ላከው። ይኸውልህ ፈጣሪ ማለት ነው። ልንገርክ፣ የምሬ ነው የምነግርህ። እኔ አሁን ነገርኩ የኦርቶዶክስ እምነት ተከታይ ነኝ። ፋሚሊዎች አይደለሽም። ቆይ አይወራም። ኖር ነው ባይዘው ይሄ ነው ስድብ ባይዘው ይሄ ነው ስድብ። እሺ ነው ይኸውልህ ቆንጅት ይኸውልህ የሆነ በጣም ባይዘው ስላለ ብቻ ማለት ነው። ኤርሜ ወይ ኮንቨርሴሽናችን ይቅር ስለኔ ሳታውቅ ምንም አያስፈልግም። አሁን የኦርቶዶክስ እምነት ተከታይ አለማወቅ ሚዛን አይሆንም። የኦርቶዶክስ እምነት ተከታይ ነኝ። ኦርቶዶክስ ማለት በእግዚአብሔር የሚያምን እሺ፣ እንጂ በእግዚአብሔር የማያምን ኦርቶዶክስ አይባልም። እምነቱን ኦርቶዶክስ የሚባለው እንጂ ስም አይደለም። ኦርቶዶክስ ማለት በቃ ማነው ስም ዜሮ ላይ እንደሚባለው ስም አይደለም። ኦርቶዶክስ እምነት ነው ማመን። ስማኝ አዳምጠኝ፣ ንግግሬን እያስጨረስከኝ አይደለም። ኦርቶዶክስ ነኝ አትበይ እያልኩሽ አይደለም እንዴ? ነኝ የእምነቱን ተከታይ ነኝ። በእግዚአብሔር ታምኛለሽ? እግዚአብሔር ማለት ኦርቶዶክስ ማለት ነው። ለምን ግን ኦርቶዶክስ በቃ ወጥተሽ አሁን እኮ ኦርቶዶክስም ስትሆኚ እኔ ቆንጆ ተጠምቀሽ ድጋሚ እኮ ነው የምትገባ። አምነሽ ተምረሽ ነው እንጂ አትሆኝም እኮ ኦርቶዶክስ። አሁን ችግር የለውም። ምን አይደለሽም። ይኸውልህ አንድ እውነት ልንገርህ አይደለ? አንድ እውነት ልንገርህ፣ እኔ ላይ እምነት ኦርቶዶክስ ነበር እኮ ያልሽው ችግር የለም ከሆነ ማለት ነው። ስማኝ ጸበልም ብጠመቅ ታመም ማመን ከቻልኩኝ ለእኔ ችግር የለብኝም። ገባ? ሃይማኖቱን ተከታይ ነኝ ማለት ደግሞ ማለት ነው አይፈጥርብኝም ማለት አይደለም። ጥርጣሬ ሃይማኖቱን ተከታይ ማለት ነው። ቶማስም ተጠራጣሪ ነበር። ስማ በባይብል ስተዲም እንኳን እኔ ተጠራጣሪና ቆንጅታ አንቺ ያልገባሽ ነገር ራስሽን አሁን ቶማስ ሌላ ነው። ቶማስ ክርስቶስ መነሳቱ አላመንም ነበረ። ክርስቶስ መጥቶ አሳየው። የገባክ በቃ እኔም እንደዛ ነኝ። እኮ አንቺ እኮ ተጠራጣሪ እኮ አይደለሽም እኮ። አንቺ እኮ አላዋቂ ነሽ እንጂ ተጠራጣሪ አይደለሽም እኮ። እሺ ተጠራጣሪና አላዋቂ ይለያል። በታሪክ ላስረዳሽ፣ ታሪክ በሎጂክ ላስረዳሽ፣ ሎጂክ አታውቂም። አይ እኔ እሱ ነገር ስለማያሳምነኝ ነው። ሎጂክ ምናምን አታውቂም። አያሳምነኝም ለማለት ምንድን ነው የሚለውን አታውቂም። አሁን ታሪክ ስልሽ ለምሳሌ አንድ ዶሮ አንገቷ ቢቆረጠና ከዛ አካሏ አጽሟን ሌላ ቦታ ብታገኘው አጽሟ ስለተገኘ ዶሮ አንገቷን ተቆርጦ መንቀሳቀሷን እርግጠኛ ነው። መንቀሳቀሷን የሚያሳይ ኤቪደንስ ነው የምፈልገው።
አሁን ታሪክ የሚባለው መንቀሳቀሷን የሚያሳይ ኤቪደንስ ታሪካዊ ሳይንቲፊክ ቪዲዮ አለ። አንገቱ ተቆርጦ ኧረ በእናትህ በቃ ኤርሚዬ እውነት አመሰግናለሁ። ግን ወይ አታውቅም ወይ አታዳምጪም። ምን ይመችሽ። በቃ መልካም ቻው።